why not land administration ቢሆኑ ሩት ከሆኑ accreditation ተግብረን ምን ብለን መጨረሻ the same result ቢሆን because the competition is based on land. ስለዚህ we have to have a root cause analysis. American the many way approach ይሉታል ወይ 5 way approach ይሉታል. So I think as a background the policy makers you have to ካልተሰጠ accreditation is useless at the end of the day because the root cause is somewhere else out of the educational environment. ይሄ ቢታይ ሌላኛው accreditation maintain ማድረጉ አይ ሰርቲፊኬት መያዙ ብቻ አይደለም ቻሌንጅ the way they maintain also በጣም ቻሌንጅ ነው ስለዚህ የሪስክ ቤዝድ አፕሮች ሲስተም ቢከተል ነው ቆንጆ የሚሆነው በዚህ በጀነራል አፕሮቹ ላይሆን ይችላል ስለዚህ እሱን ኮንሰፕት ቢገባ accreditation is voluntary mandatory የሚለው in principle አገላለጹ መስተካከል accreditation voluntary ማለት accreditation is third party attestation second party አይደለም first party አይደለም service provider አይደለም service utilizer አይደለም ዳኛ ነው በቃ ይሄ ነው ማለት so he cannot make himself mandatory so mandatory አድራጊው regulatory ስለዚህ መለየት አለበት accreditation body doesn't make mandatory ነው እንጂ accreditation is not mandatory አይደለም the accreditation body himself doesn't make accreditation mandatory ካደረገው he became another way regulatory ይሆናል ምክንያቱም ካልሞት ይዘጋል ማለት ነው እርምጃ ሊወስድ ነው ማለት ነው and that is action of regulators ስለዚህ ከጥንሰ ሐሳቡ መስተካከል ስላለበት ማለት ነው ሌላኛው ከአክሬዲቴሽን ኢንስቲትዩሽናል አክሬዲቴሽን ፕሮግራም አክሬዲቴሽን የሚሉ ኮንሰፕቶቹ ቢስተካከሉ ፕሮግራም አክሬዲትድ መሆን ይችላል ኢንስቲትዩሽን ግን ሰርቲፋይ ነው መሆን የሚችለው unless accreditation within the accreditation ምን ማለት ነው so institutional accredited ከሆነ ለምን ነው ፕሮግራም accredited ማድረገው because they are institutionally capable ነው ስለዚህ ሁለቱ ነው መለያየት አለባቸው ሚስ የሚያደርጉትን by the way ይሄ ወርድ አመጣጡ ውስጡ ብታየትም አገር ሰርቲፊኬሽን ግን the use accreditation but in principle define ስናደርገው ግልጽ ስለሚሆን እሱንም ቢስተካከል በያምናል ሌላኛው ከጠቀሜታው አንፃር የተቀመጠው እንዳለ ሆኖ ምናልባት አክሬዲቴሽኑ የሚጠቅመው ለመንግስትና ለተቆጣጣሪ አካላት ፖሊሲን ዴቨሎፕ ሲያደርጉ it gives them confidence because there is objective evidence through accreditation ስለዚህ እነሱ አሁን ፖሊሲ ነው ስተታችን ምናምን በዚህ so many academic ይነገራል ጭብጥ ግን አታገኙ ዛሱ ቀይረን እዛው because we don't have objective evidences failure የሚያሳይ objective evidence የለም ስለዚህ ለመንግስት ኮንፊደንስ ይሰጣዋል ሪቫይዝ ሲደረጉ ሞቲቬትድ ነው ኮንፊደንስ አለው why because there are sort objective evidences አሉበትና እሱም ቢጎና የተወሰነ መልኩ ማለት ነው ሌላኛው ምናልባት ከአክሬዲቴሽን በ3 አመት ከሰሩ በኋላ አክሬዲትድ ሊሆኑ ወይ ሰርቲፋይድ ሊሆኑ ይፈተናሉ ምናምን የሚለው አንደኛ የሪሰርቲፊኬሽን ሲስተሙ መገለጽ አለ ሁለተኛ ከጆብ ዲስክሪፕሽን ከሲቪል ሰርቪስ ከኢንጂነሪንግ ከሌሎች ተቋማት ኢንተግሬትድ መሆን አለበት ካልሆነ ተማሪው ተመርቆ ሲወጣ ስንት ሰርቲፊኬት ነው የሚሰበሰበው ሲቪል ሰርቪስም ይፈትናለሁ ሰርቲፋይ ያደርጋለሁ ከተማ ኮንስትራክሽን ምናምን ሰርቲፋይ ያደርጋለሁ ትምህርት ሚኒስትርም ሲወጡ ፈትናለሁ ሰርቲፋይ ያደርጋለሁ so it's a kind of collection of certificates ይሄ አቮይድ ማድረግ አለበት redundancy ማጥፊያ ነው ዋናው ብለን so it should be integrated with career structure career structure መያያዝ አለበት ማለት plus ፖርትፎሊዮም ክልል መሆን አለበት ሪሰርቲፋይ ሲያደርግ ፎሎ አፕ ምንድነው ለምሳሌ በሲቪል በኮንስትራክሽን እና ከተማ ልማት ብንወስድ ኢንጂነሪዎች ሪሰርቲፋይ ይደረጋሉ ያሳልሳሉ ላይሰንሳቸው ፕሮፌሽናል የሚያሳድሰው ግን ጥሩ መንገድ የሰራ አመድ ያስደረገው እኩል ነው ፔሪዲካል ማስተካከል ስለዚህ ፖርትፎሊዮ ምንድነው የሚያሳየው how do you just catch up ይሄ በሪኳየርመንት ግልጽ መቀመጥ አለበት ሌላኛው ሶስቱም ፕሮግራሞቹን ቢለዩ አሁን ሪኳየርመንቶች ናቸው ሴት አፕ የሚሆኑት ስለዚህ አክሬዲቴሽን አንድ ቦዲ ነው ሪኳየርመንት ነው ሁለተኛ ሰርቲፋየር አለ ራሱ ሌላ ኢሹ አለ ሪኳየርመንት
ከዛ ኢምፕሊመንተር አለ ሴት ቢሆን ስለዚህ ይሄ ቢያያዝ ማለት ነው ነገር ግን አሁን ፕሮግራሙ ኢንዶርስ ቢሆን በሚኒስትር ነው ቢለው ነገር ነው ብዙም አልጣም ለምን ሄርካል ማድረግ አለበት ሄርካል ኖርማሊ ላይሰንስ ፕሮግራሙ ላይሰንስ ከሆነ በኋላ ፍቃድ ካለ በኋላ ነው ዘኒጎት አክሬዲቴሽን ዋንስ ኦፕን ዘርፎር እኔ ሁለቱ ነጣጥለን ብናስቀምጣቸው አንደኛ ለአሰራሩ አመቺ ነው ብያለሁ ስለዚህ ሄርካው ላይ ነው ነገር ግን ሄርካ ሚኒመም ሪኳየርመንት ኦር ላይሰንስ ሪኳየርመንትም ለአክሬዲቴሽን ቦዲ አውቶኖመስ ሊሰጠው ይችላል ኢቫሉዌት ሊያደርግለት ሶ አኮርዲንግ ቱ ዘ መስፈርቱ ላይ ነው አሰስመንት የሚካሄደው ስለዚህ መስፈርታቸው ይለያያል ቦዲው ግን አሰስመንት የሚያደርገው አኮርዲንግ ቱ ሪኳየርመንት ስለዚህ ሁለቱም በዛ መልክ መተሳሰር ይችላሉ ብዬ አስባለሁ ሌላኛው ምናልባት ከመድረክ ፓናሊስቶች ከቀረቡት ኢንተርናል ኦዲት ሲስተም አለን ምናምን በዜሮ ኮንሰፕት እንጀምር ግዴላችሁ አሁን በሚሰጡ ሐሳቦች ብታይ የዶክተር ደረጀን 10% ኖሌጅ ለአክሬዲቴሽን አለው ብያለሁ ብሎ ራሳችን ካስቀመጥ ነው ሌላ እሺ ስለዚህ በደንብ ሊገባን መጀመሪያ ኢንተርናል ኦዲቱ ምንድነው ሪኳየርመንት ምን አይነት ቼክሊስቶች አሉት ኦዲት ማድረግ ከሴኔት ጋር ያለው ቅንጅቱ ምንድነው የሚመስለው ከቦርድ ጋር ያለው ቅንጅት ምንድነው የሚመስለው እሺ በሰናት በቃ ቢግ ቱር ስለዚህ ይሄም በደንብ አድርጎ ቢወሰድ ነው የሚሻለው ብያለሁ ሌላኛው አክሬዲቴሽን should be accredited የሚለው ሰዓት አይደለም ሳታገባ ወንድ ነሽ ሴት የምትወልድ ብሎ መጠየቅ አይነት ነው ገና ልጅ እኮ ምንም እኮ አልተገናኘህም ማለት መጀመሪያ አክሬዲቴሽን ተፈጥሮ should be mature ይላል it needs 10 years ምናልባት ከዛ በኋላ ነው ስለ አቅም አቀፍ የምታወራው ከአሁኑ ጀምሮ አክሬዲቴሽን እያልክ እዚህ ከተጫወት you will never ever implement that ስለዚህ የራሳቸው የማቹሪቲ ፔሪየድ አላቸው ሶ ከዛ ኮንቴክስት ቢታይ ነው አካል ሆነ ፍራስትሬት ስለሚያደርገን ማለት ነው አክሬዲቴሽን ጥራትን አያመጣም ብዬ አላምንም ካለ ዘንዋይ should accredit የኮብልም ትርጉም የለው አክሬዲቴሽን ጥራት አያመጣም ብዬ አምናለሁ ካለ ስለዚህ አክሬዲቴሽን ማውቃት እዚህ ምንድነው የሚያስፈልገው በፓናሊስት የቀረበ ነው ያለው ስለዚህ ይሄ ኮንሰፕት ምክንያቱም ሪኳየርመንቱ ገና ላይ ያለው የፋሲሊቲ it will be part incorporated so ገና ሪኳየርመንቶቹ ዴቨሎፕድ ይሆናሉ ምን ይጎድለዋል ኮምፒተንሲ ምን ይጎድለዋል እየተባለ ይሄ ሁሉ የሚታይ ስለዚህ ይሄ ሁሉ ስለሚታይ ኮምፒተንሲን አያመጣም ካልኩ ይሄ እርግጠኛ የሆነ ሰው ወደ አክሬዲቴሽን ለምን ይለፋል ይላል so you have to have ይሄንን ኢንዶርስ ያደርጋል የሚለው መርህ ጨብጠን ነው መሄድ የሚገባል ብዬ ነው ማለት ስለዚህ ሪኳየርመንቶቹ ከአክሬዲቴሽን ፖይንት ኦፍ ቪው ካውንስል ማኔጅመንት ሲስተም ነው ዲስከሽን አለ ስለዚህ እሱ ሴኔቱ ምን ይኖረዋል ስለ ኳሊቲ ኦዲተሩ ከሴኔት ጋር መንበር ነው it should be clear you know it's a higher issue ስለዚህ እዛ በሪኳየርመንት አድሬስ የሚሆን ስለሆነ በዛ ኋላ የሚታይ ነው ብዬ አስባለሁ ነገር ግን አክሬዲቴሽኑ ሰርቲፊኬሽኑ ቢላይ ሰርቲፊኬሽን 9001 ሪፈር ባታል because 9000 was a generic document ድሮስ ሲጠቀምበት የነበረ ነገር ግን 21001 አለ ኤዱኬሽናል ማኔጅመንት ሲስተም basically it focuses on education ስለዚህ እሱን ሪፈር ተደርጎ ቢታሰብበት ጥሩ ነው ብዬ ነው ማስበው ከሪሰርች የቀረበው አይ ቲንክ ትናንትና ካቀረበው በጣም ኢምፖርታንት ኤሌመንት ወደ ሪኳየርመንት ሆደው ነገር ግን ጋይድላይን ነው ካልሆነ መንቀሳቀሳችንም አገሪቱ አይቆም ሁለት ሰው 8 ሜትር ካሬ ነፋስ ያስፈልጋቸዋል ቬንቲሌሽን ወይ ከዛ በኋላ ስንት ዩኒቨርሲቲ ነው therefore is that really a requirement of competence by you አንተ ራስህ 10 ሰው በአንድ ቤት የሚተኛ ቤት ስለ አንድ ሰው የሚሰራበት ደግሞ will it be really a competence requirement ይሄ በጋይድላይን ነው ስለዚህ ጋይድላይን is not a requirement መለያየት አለባቸው ጋይድላይን is a tool ሌላ ሰው ስራ ሲሰራ የሚከታተልበት አካሄድ ነው የሚሆነው ማለት ነው ስለዚህ በዛ ቢታይ ቢያስባለሁ ከኤዱኬሽናል መዋቅር የቀረበው ያስተማሪዎች ምናምን አይ ቲንክ አንደኛ ከአካዳሚክ ካሪየሩ ቢገናኝ
የአስተማሪዎች አካዳሚክ ካሪየር አለ። ሶ ከሱ ጋር ቢተሳሰር ነው ጥሩ ነው። ሪሰርቲፊኬት ፕሮቶኮል አሁን ኤግዛም ነው የተቀመጠው። what about the percentage of protocol ከፒር ኢቫሉዌሽን ከፊድባክ የሚገኙ ምንድን ነው የሚሆነው? ስለዚህ ይሄ በደንብ ኢንቴግሬት ነው ቢሰራ ለማለት ነው። ጊዜው ስላለ በጣም አመሰግናለሁ። በጣም አክብሮት አለኝ ዶክተር ደረጀ ሳች ሌቨል የሚገኝ በዚህ 10 ዓመት አይቼ አላውቅም። ምስክሬ ነው። ቴንክ ዩ። እናመሰግናለን አቶ ራእያ ስለሚሄዱ ነው ስለማይቆይ ግን የሰጧቸው ታንክ ዩ ፎር ዘ ሪፍሌክሽን። ቀጥሎ ወደ 3 ደቂቃ አሳጥርም ቶሎ ለመጨረስ ነው። ምክንያቱም በዚህ መልክ አሁን በተሰጡ አስተያየት ገና በጥልቀት በየዩኒቨርሲቲዎቻችን በየውይይት ያስፈልጋል። ልጅ አስቀምጠን ያን እዚህ ብቻ ያለን ሳይሆን በየዩኒቨርሲቲዎቻችንም በደንብ አይተን መረጃ እንልካለን ብለን ነው የምናስበው። ምክንያቱም አሁን እንደምታዩት ነው ይሄ መነሻ ስትራቴጂ ድራፍት ተዘጋጅተዋል። ይህን ይዘን እየተዋየን ያለውና ግብአቶቹ ይቀጥላሉ ለማለት ነው። ለዚህ ታሳቢ አድርገን ሳንደጋግም በጣም ተሰጥቷል። እዚህ ሌሎችም ለምሳሌ ከሲቪል ሰርቪስ ኮሚሽን ከሌሎች መጡ ስላሉ በኋላ እንሰጣቸዋል፣ ሪፍሌክት ያደርጋሉ። ግን ከዛ በፊት እንደጀመርነው አጠራጠር አድርጋችሁ እዚህ ቲም ብንሰጥ ከዚህ ጀምረን ነበር። መጨረሻ ሰዓታችን ማክሲማም 3 ደቂቃ ብናሳጥረው ጥሩ ነው። እሺ፣ አመሰግናለሁ። ናስር እባላለሁ። አሁን ቅድም እዛ መከመሃል በፕሬዘንቴሽኑ ላይ ወይም ጠዋት ሲያቀርቡ 11 ዓመት ይህንን ነገር እየተመኘሁ ለፍቼ ሰሚ አጥቼ ነበር። ዛሬ ስለተሳካ ደስ ብሎኛል ሲሉ የሰማሁትን አይነት ክቡር አቶ አራያ ጋር አብረን 5-6 ዓመት ሰርተን ነበርንና ትምህርት ከፍተኛ ትምህርት ሆኖ ሳይለያይ ከትምህርት ሚኒስቴር ጋር በነበረበት ጊዜ ትምህርት ወደ አክሬዲቴሽን መግባት አለበት፣ ከፍተኛ ትምህርቱ ጤና በዚህ መልክ መግባት አለበት፣ የምኖረጅም ግብርና መግባት አለበት፣ የምኖረጅም ጩኸት ነበር። የሚሰማ አልነበረም። ዛሬ በዚህ መንገድ ደግሞ ኮሚትመንት ወስዶ ይሄንን ለማሳካት የሚሮጥ አመራር የሚሮጥ ኃይል መገኘቱ እኔም ደስ እንዳለኝ ለማንሳት ነው። ከምክር ቤት ነው የመጣሁት። የሰው ሀብትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ከዚህ በፊት ሳይንስና ቴክኖሎጂ ጉዳዮች በሚልበት ጊዜ እነ ዶክተር አራያ በጣም የኛ ተጠሪ ነበርና ሰፊ ጩኸቶች ሰፊ በየሪፖርቱ በየአመቱ እቅድ ጥራት ለማምጣት ከሆነ የአክሬዲቴሽን ተቋም በዚህ ውስጥ መግባት አለበት የሚል ነገር ስናነሳ ቆይተን ነበርና ዛሬ በዚህ መንገድ እዚህ ተሰብስበን ስንገናኝ ይህንን ሀሳብ አንስተን ስትራቴጂ ተቀርጾ ሲመጣ ስላለኝ እሱን ለማንሳት ነው። ጥያቄዎች አሉኝ፣ ወደ አስተያየቶች የተወሰኑ አሉ። ግን ጥያቄዎችን ለማስቀደም አንደኛው ወደ ተቋማት ስንሄድ የግሉንም የመንግስትንም ወደዚህ እንደምናስገባ የተቀመጠ አለ። ይሄ ዘርፍ በስትራቴጂ እንደዚህ ልንገፋ ስለሆን ከሆነ ወገብ የሚሰብር በርካታ ስራ የሚጠይቅ ቁርጠኝነት የሚጠይቅ ግን የሚፈልግ ላቦራቶሪዎች ትናንት የተባሉ በሚታደስበት ሁሉ በጀት የሚፈልግ ስለሆነ የግሉን ዘርፍ ወደዚህ የምናስገባ ከሆነ የሆነ አንድ መሀል ላይ የድጎማ ስርዓት ወይም የድጋፍ ስርዓት በስትራቴጂ ውስጥ መግባት ያለበት ሆኖ ይሰማኛል። ምክንያቱም ገና ወደ ትምህርቱ ስርዓት እየገባ ያለው የግሉ ዘርፍ በየጊዜው መምህራንን አክሬዲት ማድረግ፣ ተማሪውን አክሬዲት ማድረግ በየአመቱ በየ2 ዓመቱ ማድረግ ከሆነ ኤቭሪ ይር በጀት ይፈልጋል፣ ኤቭሪ ይር ማሻሻያ ይፈልጋልና ስለዚህ የሆነ የግሉ ዘርፍ በተለይ እሱ የመንግስት ኃላፊነት ስለሆነ ግዴታ ስለሆነ የፓብሊኩ የግድ ጥራት ማግኘት ስላለበት እሱ ጋር ያለው ግን የግሉ ዘርፍ የሚደገፍበት የተለየ አሰራር በስትራቴጂ ውስጥ ቢገባ
አይትን ጥሩ ይሆናል የሚል ሀሳብ አለኝና እንዴት እሱ ጋር ታይቷል ነው። ምክንያቱም ቲቶ እና ቢዝነሶች ሞልተዋል እኛ ጋር። ስለዚህ ትምህርቱ ለውጡ ገንዘብ ያስወጣል፣ ያጨናንቃል እና ይሄንን ቲተን ወደ ሌላ እንሸጋገር የሚል እድል እንዳይፈጠር እሱ ጋር የታሰበ ነገር ካለ ቢታይ ጥሩ ነው ለማለት ነው። ሁለተኛው ኃላፊነት በተሰጣቸው ተቋማት ትናንት ሪስፖንሲቢሊቲ ቦዲስ ተብሎ ሲቀመጥ የተቀመጡት ከፍተኛ ትምህርት ተቋማት፣ የኳሊቲ አሹራንስ ኤጀንሲዎች፣ ሞሽን ሙያ ዘርፉን ነው ያስቀመጠው። ይሄ ግን የሚያስበው እዚህ ውስጥ እንደ አንድ ሪስፖንሲቢሊቲ ቦዲ የሃየር ኤጁኬሽን የአክሬዲቴሽን ካውንስል መግባት አለበት የሚል እንትናል እንደ አንድ ይሄ ሲቀመጥ የመሪነቱን ኃላፊነት እስከ ጠቅላይ ሚኒስትሩ በጣም ከፍ ካለ ጠቅላይ ሚኒስትሩ የሚመራው ከዛ ቢሆን በምክትል ጠቅላይ ሚኒስትር ደረጃ የሚመራ የአክሬዲቴሽን ካውንስል ቢኖር አንድም ከፍተኛ በጀት ስለሚፈልግ የበጀት ጉዳዮችን የሚያፈላልግ የሚያመቻች፣ በሌላ በኩል የአመራር አሰጣጥ ክትትልና ቁጥጥር ስራውን የሚደግፍ ኃይል ሊሆን ስለሚችል የሃየር ኤጁኬሽን አክሬዲቴሽን ካውንስል እንደ አንድ ሪስፖንሲብል ቦዲ በስትራቴጂ ውስጥ ሊገባ የሚል ሀሳብ ለማንሳት ነው። ሌላው አስገዳጅ እናደርጋለን ተብሎ የተቀመጡ አሉ። እነዚህ አስገዳጅ ይሆናሉ የተባሉት ጤና፣ ሕግ፣ ኢንጂነሪንግ፣ ሌሎች የተቀመጡ አሉ። እኔ ግን መቅደም አለበት ወይም ቢገባ ጥሩ ነው የሚላቸው ዘርፎች አሉና እሱ ላይ ሀሳብ ቢሰጥ ብዬ ነው። አንደኛው አግሪካልቸሩ ነው። አግሪካልቸሩ ሚሊየን ሄክታሮች የሚታረሱ መሬቶች አሉ። ግን እስካሁን ድረስ ስንዴ ልመናችን አላቆምንም። በርካታ የዘመናት የቆዩ የአስተራረስ ዘዴዎቹን ማሻሻል አልቻልንም። በአፍሪካም በእንስሳት አንደኛ እንባላለን፣ በዓለምም ከፊት ካሉ ቁጥሮች እንቆጠራለን። ግን የእንስሳት የዝርያ ማሻሻያው ከኢቭን ቆዳ አሁን ኢምፖርት እያደረግን በዚች አቅም ለኢንዱስትሪዎች የምናደርግበት ሁኔታ ስላለ፣ ስለዚህ የአኒማል ሳይንሱ ይሄ አግሪካልቸሩ ፖልተሪውን ሊጨምር ይችላል። ይሄ የግድ ጥራት እዛ ጋር ማምጣት የምንችልበት ኢቭን ከህግ አኳያ ብንሄድ ሰከንደሪ ነው ሌላ የሚሆነው ፊቲ ከመሰረታዊ የኑሮ ፍጆታዎች ባሻገር ያሉ ጉዳዮች ናቸው። ሰው በልቶ ጠጥቶ ኖሮ የፊቲን ጉዳይ ሊጠይቅ ይችላል እና እነዚህ 23 ኒርሊ 23 ሚሊዮን ህዝብ አሁን በቀን 3 አይመገብም የሚሉ ሰንሰስ ጥናቶች እናያለን እና ስለዚህ ግብርናው በሁሉም ዘርፍ ባለፈው አንድ ውይይት ላይ እስካሁን ከተመራመርነው 2% ወደ መሬት አልወረደም የሚል የግብርና ኢንስቲትዩሽንስ የምርምር ውጤቶች ላይ የሆኑ እንትን ላይ ተገናኝተን ነበርና ስለዚህ ምንድነው ምርምሮቻችን ይሄ ሃየር ኤጁኬሽን አክሬዲቴሽን ከተባለ ግብርና ተቋማት የምርምሮች ሌሎች ሁሉን የሚያካትትበት ሆኖ አስገዳጅነት ውስጥ ግብርና አኒማል ሳይንሱ ተካቶ ቢሆን ጥሩ ነው። እንግዲህ አዘር ናቹራል ሳይንስ እንዴት እንዳሰባችሁ አላውቅም። አሁን ዓለም ላይ ከኒውክሌር ሳይንሱ ይልቅ ባዮሎጂካል ዊፐኖቹን እየፈሩ ናቸው። ስለዚህ ባዮቴክኖሎጂው ላይ ባዮሎጂው ላይ የሚሰሩ ከፍተኛ ትምህርት ላይ ያሉ ነገሮች አስገዳጅ ነው። ጥራት ያለው ጉዳይ ሆኖ እንዲሄድ እነዚህ ጉዳዮቹ ቢታይ ተገቢ አይሆንም ወይ? ኢቭን የኢንጂነሪንግ እሺ ከግንባታ ከተለያዮች ጋር የሚያያዙ ናቸው። ግን መሰረታዊ ነው ቤዚክ ኒድስ ላይ ያሉ ዘርፎች አስገዳጅ ቢሆኑ ተገቢ አይሆንም ወይ የሚሉ ሀሳቦች ለማንሳት ነው። ከአስተያየት አኳያ አንዱ እንግዲህ ቅድም ክቡራቱ አርአያም ያነሳሉ በስትራቴጂ ውስጥ እንዴት ይገባል የሚለውን አምናት ክሊር ግን የፋይናንስ ሶርስ ክቡር ሚኒስትሩ ትናንት ባለፈው በተልዕኮ ተቋማትን የመለየት ጉዳይ ጋር ያለው ሲያነሱ አብዛኞቹ ወደ ስራ እንዳልገቡ ሲያነሱ ሰምቼ ምን አሰብኩ፣ ችግራቸው የፋይናንስ ጉዳይ ሊሆን ይችላል ብዬ አሰብኩ። ምክንያቱም ከኮምፕሬንሲቭ ወደ አፕላይ ከፍ በሉ ሲባል ላብራቶሪ ይፈልጋል፣
ሪኖቬት የሚደረጉ ነገሮች ይፈልጋሉ፣ የሰው ኃይል ማሻሻያ ይፈልጋል። ስለዚህ ነገሮቹ ከገንዘብ ጋር ተያይዘው ስትራቴጂዎቻችን ካልቀረቡ ማነቆ ይሆናልና እዚህ ጋር ኢንቴንሽኑ ቅድም መጀመሪያ ላይ እንዳልኩ ከፍተኛ የሆነ የገንዘብ አቅም የሚፈልግ ስለሆነ በስትራቴጂያችን ውስጥ የምናሳይበት ሩም ካለ እሱ በግልጽ ብናሳይ ጥሩ ነው። ግን ወገብ የሚሰብር ስራ ጠንክረን ከገባንበት የሚያሻግር በቃ ይሄ የዘመናት ቁጭታችንን ይሄ ዴስፔስ ላይ ያለው በሞት አፋፍ ላይ ያለው የትምህርት ስርዓታችንን ሊያሻግር የሚችል ጉዳይ ነው። ፕሮሰስ ይጠይቃል፣ ጊዜ ይጠይቃል፣ ጉልበት ይጠይቃል፣ ኮሚትመንት ይጠይቃል፣ በርካታ ነገሮችንና እነዚህ ይሄ ምሁራን ካልታገልን ይሄ ምሁራን እዚህ ውስጥ ደፍሮ ካልገባ ልንሻገር የማይችል ጉዳይ ስለሆነ ቆርጠን መግባት አለብን። የፋይናንስ እንደዚህ ሌሎች ሶርሶች ጠንከር ብሎ መታየት አለበት። ተቆጣጣሪ አካላት በደንብ አቅም ገንብቶ የሚገባበት ሂደት ላይ መስራት አለብን የሚል ሀሳብ በማንሳት ነው። በአጠቃላይ በጣም ደስ ስላለን ዛሬ በዚህ ደረጃ ስለደረሰ ደስ ስላለን እነዚህ ሀሳቦች ለማንሳት ነው። በጣም አመሰግናለሁ። እናመሰግናለን። የተከበሩ አቶ ናስር ተወካዮች ምክር ቤት ጥሩ አቅጣጫ ነው። ስለዚህ እዚህ ጨርሰናል። ከዚህ ሳይት ፐርሰንት ዶክተር ዳምተው እዚህ ማለ ሁለት እዚህ ጊዜ ስለ አፕሊኬሽን ስለ እንትን ነው ዲስከሽናችንና ጊዜያችን በአግባቡ እንጠቀም። 3 ደቂቃ ከተባለ በ3 ደቂቃ መጨረስ። እሺ፣ ስለ እድሉ አመሰግናለሁ። ዳምጠው እባላለሁ ከአርባ ምንጭ ዩኒቨርሲቲ። በመጀመሪያ የትናንትናዎቹ ፕሬዘንቴሽኖች እንኳን ደህና መጣችሁ ከዶክተር ለሚ ጀምሮ በሙሉ ተመጋጋቢ ናቸው። በትምህርት ጥራት ዙሪያና አግባብነት ዙሪያ ዛሬ ፓናሊስቶች ፕሬዘንቴሽንም በጣም ጥሩ ነው። እኔ ይህንን የእኛ የፍኖተ ካርታው ትግበራ ሂደት አንዱ ትልቁ አካል ነው ብዬ ነው የምመለከተውና ከዚህ አንጻር ከአክሬዲቴሽን ጋር የተነሱ ሁኔታዎችን በምንመለከትበት ጊዜ አብዛኛዎቹ በትልቁ መስራት ያለብን አንድ ከፍኖተ ካርታው አኳያ ሂደት ላይ ነው ያለው። ይሄ የመምህራን ስልጠና ኳሊፊኬሽን ወይም የሚባለውን ነገር ትልቅ ቦታ ይይዛል ብዬ ነው ማስበው። በተለይ በ6 ዩኒቨርሲቲዎች ላይ በሃይ ስኩል ውጤት የተሻለ ውጤት ያገኙ ተማሪዎችን አስገብተናል። እነዛ ላይ በደንብ የምንሰራው ነገር እዚህኛው ላይ ትልቅ ውጤት ያመጣል ብለን እንውሰድና በደንብ እንስራበት። ምክንያቱም እዚህ ጋር ቅድም ተማሪን እንደ ግብዓት ስንመለከት፣ ስርዓተ ትምህርትን ስንመለከት፣ የማስተማር ዘዴን ስንመለከት፣ ፈተና ኢምፕሊመንት የማድረግ ስታንዳርድ ኦል ዲስ ቲንግስ ከመምህር ጋር የሚመጣ ስለሆነ እሱን በደንብ አጠንክረን መስራት አለብን የምለውን እዚህ ጋር ለማንሳት እፈልጋለሁ። ድሮ አንድ የእኛ አማካሪ ነበረ። ጥሩ መምህር ካለ ዛፍ ስርም ጥራት ያለው ተማሪ ማውጣት ይቻላል ይል ነበርና ብዙ ነገሮች ትላንትና ላብራቶሪው ስታንዳርድ ስለ መሰረተ ልማት የምናወራቸው ነገሮች ሁሉ መምህሩ ሲያደርግ ነው ወደዛ የሚገባውና እሱ ላይ እሱን አስክረን ነው። ሌላ ትላንትና ደረጃ ከፍ ያሉ ነገሮችን ነው ያነሳው። እውነቱን ለመናገር ይሄ የብሉምስ ካታጎሪ ብሎ ያስቀመጣቸው ነገሮች ሌቨሎች አሉ ብሎ ያሉ ነገሮችም ሞር ወደ ትግበራል፣ ወደ ኳሊቲ፣ ወደ ክሬቲቪቲ፣ ወደ ክሪቲካል ቲንኪንግ፣ ወደ ሌሎችም ያስገቡት እነዚህ ሌሎች ጠብቀን የተሰራ ነው። ይህንን ሊያመጣ የሚችለው መምህሩ ላይ የተሰራ ነው። አፕዴቲንግ ጋር ተያይዞ ያለው ልውሰድ። ከዛ ወደ አክሬዲቴሽን ጋር በቀጥታ ስንመጣ ይሄ በፕሮግራሞች ላይ ፕራዮሪታይዝ ከማድረግ አኳያ የአሁን ፋርማሲ፣ ሎው፣ ኢንጂነሪንግ እነዚህ ለምንድነው ቅድሚያ የተሰጣቸው? ሪስክነስ ኦፍ ታስክ ነው። ከታስክ ሪስክነስ አኳያ ነው ተገቢ ነው የተሰጠውና እዚህ ጋር ሌሎችንም ጭምር ቅድም አሁን ክቡራት ናስር የጠቀሳቸው ኢምፖርታንት ናቸው። በተለያየ ሌቭል አድርገን ብንገባበት ከዛ በኋላ እያሻሻለን ብንመጣ በአንድ በኩል ያለ ነው ምንድነው በውጭ ዓለም ላይ ሆነ በሀገራችን ተቀባይነት እንዲኖረው ያለ ነው። ስለዚህ ሁሉንም ዲስፕሊኖች ቅድሚያ የምንሰጠውን እንትን ያደርግን ሁሉንም ብንገባበት፣ ነገር ግን
ከወይቱ ከምኑ አኳያ ሊለያይ ይችላል የምለውን እወስዳለሁ። ከዛ በመቀጠል ከጊዜ አኳያ የተጠቀሰው አለ። ለምሳሌ ይሄ የተማሪዎች መውጫ ፈተናው እና የመምህራን ላይሰንሲንግ በተመለከተ በ2014 ወደ ሐምሌ አካባቢ እንሞክራለን የተባለው እንግዲህ በደንብ ማየት ያለብን ትላንትና ከሰዓት በኋላ ከቀረቡ ፕሬዘንቴሽኖች መሰረተ ልማት ተብሎ እንደ ስታንዳርድ የተቀመጠው ነገር እስካሁን ድረስ እያስተማርና ያመጣናቸው ነገሮች እነዛ ነገሮች በዛ መልኩ እያለን ነው አሁን ይህን አፕላይ ለማድረግ እያስብን ያለ ነው። ነገር ግን ምን ይጠይቃል? በዚህ ሁኔታ ውስጥ ስንገባ ስሮ ኮንዲሽኒንግ መስራት ይጠይቃል። ፔዝ ባይ ፔዝ ነው መምጣት ያለብን። ፎር ዘ ፈርስት ታይም የሚመጣው ፈተና በጣም ቀላል ፈተና ነው መሆን ያለበት። ለመምህሩም ለተማሪውም ሼፕ እያደረግን ኮንዲሽን እያደረግን ነው የምናመጣው። ስለዚህ መጀመሪያ አመጣጣችን ያንን ባልጠበቀ ሁኔታ መጥተን አሁን ላይ በዛ ስታንዳርድ ደረጃ ኢንፈርት እንትናልካል ራሱን የቻለ ችግር ይዞ የሚመጣ ስለሆነ ስሮ ሼፒንግ ነው ማምጣት የምንችለው የሚለውን እሱን በደንብ ይወስዳለሁ። ካልሆነም አንድ የተጠቀሰው አለ አቶ ደረጀ ሲገልጽ ምንድነው ያለው? ምናልባት ከ4 ዓመት በኋላ ነው እንትን ማድረግ የምንችለው አሁን ላይ አፕላይ ማድረጉ እንትን ላይሆን ይችላል ብለዋል። ግን እሱን በኮንዲሽን መልክም ብናመጣው አፕላይ ብናደርግ ጥሩ ነው የሚለውን ይወስዳለሁ። ከዛ ወደ መምህራን እንትን ጋር ሲመጣ አንድ አቶ አርአያ አሁን ያነሳው ነገር እኔ ካፒታላይዝ አደርገዋለሁ እሳት ደርሷል ካፒታላይዝ አደርገዋለሁ። የመምህራን ብቃት መመዘን እኔ ሳብጀክት ማተር ብቻ ፈትኖ ብቃት ማረጋገጫ መስጠት ትንሽ ብዙ ጊዜ መምህራን ክፍተት ያለው እንትን ላይ ነው፣ የማስተማር ጥበብ ላይ ነው። ሳብጀክት ማተር ኖውሌጅ አኳያ እና ከዚህኛው የትኛው ይበልጣል? የኛው ነው የሚበልጠው። ስለዚህ እሱን የቱ ጋር ነው የምናገኘው? እሱን የምናገኘው በተማሪዎች ውጤት ላይ ነው። በተማሪዎች ውጤት ያሳያል። ፕላስ እንደገና የተማሪው መምህሩ ሲያስተምር ፐርፎርማንስ ኢቫሉዌሽን የተባለው እነዚያ አካውንት ማድረግ አለብን እና የሶስት መስፈርቶችን ተጠቅመን መምህሩን ብንገመግም የተሻለ ነው መሆነው። ለዚህ ደግሞ አንድ ጤና ጥበቃ ሚኒስቴር ስራ የነበረው አለ በጤና ተማሪዎች ላይ የምታስታውሱ ከሆነ የዛሬ 4 ዓመት አካባቢ ትምህርት ሚኒስቴር ላይ የተማሪዎች ውጤት አምጥቶ አናላይዝ አድርጎ ተተንትነው ተማሪው የትኛው ኮንተንት የትኛው ኮርስ የትኛው ላይ ዝቅ ብሎ አመጣ ብሎ ያለውን ትርጉም ተሰጥቶ ሲመለከት መምህሩን ጭምር ያመላክታል። ማን ነው ይህን ኤሪያ ያስተማረው፣ ይህን ኮርስ ማን ነው የሰጠው የሚለውን ጭምር የሚያመለክት ስለሆነ እነዚህንም እንደ መምህር እንትን ውስጥ እንደ መስፈርት ብናስገባ ጥሩ ነው የሚለውን ለማለት ነው። መጨረሻ ላይ ኢንዲፔንደንት ቦዲ መቋቋም በሚለው ላይ አሁን እርቃ አለ አለ ሌሎቹ አሉሎች አሉ። እነዚህም ብዬ ስመለከተው አሁን ይሄ የኢትዮጵያ ጥራት አረጋጋጭ የምለውንም እንደ እንትን ወስደን እዛ ጋር ኤጁኬሽን እንደ አንድ አምጥቶ አሁን ፈተናዎች ድርጅት አለ እዛ ጋር እንትን አድርጎ ማሰብ ይቻላል ወይ እና በዛ መልኩ ፕሮፌሽናል በደንብ ቢፈጠር ጥሩ ነው የሚል አስተያየት አለኝ። አመሰግናለሁ። አመሰግናለሁ። ፈሪ ከከፍተኛ ትምህርት ጥራት ካውንስል ነው። እንግዲህ ስለ ሃየር ኤዱኬሽን አክሬዲቴሽን አሰች ስንነጋገር መነሻ የምናደርገው ከፖሊሲያችን ለመጀመሪያ ነገር ማለት ነው። ሃየር ኤዱኬሽን ፖሊሲው አሁን ይህን መሰረት አድርጎ ነው የቀረበው። እዚህ ላይ ከዚህ ነው ተብሎ ባይገለጽም እንደዛ ተደርጎ እንደቀረበ ይታሰበኛል። ግን ቦልዲ መገለጽ ያለበት ነገር ነው የሚሆነው። ይህም ሲገለጹ ምንድን ነው አሁን ለምሳሌ ከዚህ ከፓናሉ የተነሳው ፊሎሶፊ ምንድን ነው? ለምን ፊሎሶፊ ነው ያለው? በፖሊሲያችን ላይ ይህንን በፖሊሲና ስትራቴጂው ላይ በሃየር ኤዱኬሽን የተቀመጠ ነው። በፊት የነበረው የኤዱኬሽን ፖሊሲያችን ከፔርናሊዝም እና ኤሴንሻሊዝም አሁን ወደ ፕሮግሬሲቭ እና ኤግዚስቴንሻሊዝም ነው እየሄድን ያለው። ሰው ያንን ቤዝ ያደርጋል ማለት ነው። አክሬዲቴሽን ያንን ቤዝ አድርጎ ያንን ገልጾ ነው የሚሄደው። ሰው ይሄንን እዛ ላይ ስትረስ አድርገን እንሄዳለን። ምክንያቱም በዛው ፋውንዴሽኑ በዚህ ፋውንዴሽን ላይ አድርገን ስለሆነ ያንን መሰረት አድርገን ነው የምንሄደው። ያንን ቢካተት ጥሩ ነው።
ይሄን በምንልበት ጊዜ በፖሊሲ ውስጥ ስለ አክሬዲቴሽን የተገለጸ ነገር አለ ወይ? ምንድነው ፖሊሲው የሚለው ቤዚካሊ የሚሆን ነገር ነው። እዛ ላይ ስናይ አለው ኮር ፖሊሲ ኢሹ እና ስትራቴጂ ላይ በሁለተኛው ላይ ማለት ነው በፖሊሲ ኢሹ ዋላ ተገልጿል። ምንድነው በፖይንት ቱ ላይ ያለው እንዴት ምን ላይ ነው የምናተኩረው አክሬዲት ስናደርግ ምን ላይ ነው የሚለው ስትረስ አድርጎ አልፏል ፖሊሲው። ቤዚካሊ እዛ ጋር የተናገረው ካሪኩለም እና ፕሮግራም ነው አክሬዲት የምናደርገው ነው። ስለ ኢንስቲትዩሽን የሚናገረው ነገር የለም በፖሊሲ ደረጃ። ስለ ኢንስቲትዩሽን አክሬዲት እናደርጋለን ብለን ስንል ያንን እናያለን ማለት ነው። አክሬዲት እናደርግም ማለቱ ነው ወይ? እዛ ላይ ስላልገለጸው አክሬዲት እናደርግም ማለቱ ነው ኦር ሰርቲፋይ እናደርገዋለን ማለቱ ነው? ያንን በትክክል ማየት አለብን። ምክንያቱም ፕራክቲካሊ እየሰራ ነው፣ ግን በፖሊሲ ደረጃ ያልተቀመጠው ነገር የለም። ምናልባት የኤዲቲንግ ችግር ሊሆንም ይችላል፣ በዛ ደረጃ ነው። ዞሮ ዞሮ ግን ፖሊሲ ውስጥ የኢንስቲትዩሽናል ካሪኩለም እና ፕሮግራም አክሬዲት መደረግ አፍተር ኦል አክሬዲት ስንል አክሬዲቴሽን ስንል ኢንስቲትዩሽናል ነው ፕሮግራም ነው አፍተር ኦል ማለት ሃየር ኤጁኬሽን ነው አክሬዲት የምናደርገው። ሃየር ኤጁኬሽን እና አክሬዲት እናደርጋለን ሲባል ምኑን ነው? ኢንስቲትዩሽኑ ምኑን ነው? ፕሮግራሙ ነው። ዘሆል ኢንስቲትዩሽን አክሬዲት እናደርጋለን አለው ክራይቴሪያው ከገቨርናንሱ ከሚሽኑ ከስትራቴጂ በሙሉ ከስታፉ ከሪሰርቹ እነዚህም ስታንዳርዶች ወስደን ፕሮግራሙን ደግሞ በዛው አይነት የራሳችን የምናወጣው ስታንዳርድ እዛ ፕሮፖዛል ላይ የተቀመጠው ማለት በዛ ማየት ይችላል። ከዚህ አንፃር ያ አክሬዲቴሽኑ በዛ ኢንስቲትዩሽናል ነው ማለት ነው። ሌላው ምንድነው እዚህ ላይ ወደ አክሬዲቴሽን ስንገባ አክሬዲቴሽን በትክክል ዲፋይን አድርገን መሄድ አለብን፣ ረግጠን መሄድ አለብን ተብሏል። ትክክል ነው፣ የተቀመጠው ሀሳብ አለ። እዚህ ላይ ግን ተጨማሪ ሆኖ እንደ ሬፈረንስ ፖይንት የሚያገለግል ምንድን ነው? ምክንያቱም ይሄ ኢንተርናሽናል ኮንሰፕት ነው፣ ሁሉም ጋር ያለ ነው። ከኛ ጋር አዳፕት ማድረጉን እንደተጠበቀው ነው፣ ግን ኢንተርናሽናል ፍሬምወርኩ እንደያዘ ነው። ዩኔስኮ ዲፋይን አድርጓል። የተለያዩ ዩኔስኮ ዲፋይን ያደረጋቸው ተርምስ አሉ። አንዱ አክሬዲቴሽን ነው። አክሬዲቴሽን በተለያየ አይነት መንገድ በተለያየ ዳይሜንሽን ዲፋይን ያደርገውና ያንንም እንደ ሪፈረንስ ፖይንት ተጠቅመን ብናደርገው ጥሩ ነው የሚሆነው። ምክንያቱም እዛ ላይ አክሬዲቴሽን ማለት ኢቫሉዌቲንግ ሃየር ኤጁኬሽን ኢንስቲትዩሽን እንደዛ የሚለው ሰዓት እንዳልወስድ ነው። ሌላው እዚህ ጋር ማየት የሚለው ከዚህ ባለፈ ነፃና ገለልተኛ ይሄ ነፃ ገለልተኛና ብቃት ያለው ተቋም መመስረት በሀገራችን ፖለቲካል መንገዳችን ነው፣ ሌላም አይነት መንገድ ነው። ሰው ተቋሙን የምናቋቁመው ተቋም አክሬዲት የሚያደርገው ተቋም ነፃ ገለልተኛና ብቃት ያለው ነው። እንዴት ነው ስንል ነፃና ገለልተኛ ስንል ምን ማለት ነው? ኢንዲፔንደንት ኤንድ ኒውትራል ስንል ምን አይነት ተቋም ነው? ምን ማለት ነው? ኦቶኖመስ ሲባል ኮምፕሊትሊ ኦቶኖመስ ነው፣ ግን ኦቶኖመስ ሆኖ ኢንዲፔንደንት ኤንድ ኒውትራል ነው መሆን ያለበት። ኢንዲፔንደንት እና ኒውትራል ሆኖ ኦቶኖመስ መሆን አለበት ሲባል በዛው መሰረት ነው። የሱን ኦቶኖመስ መሆን አብዩዝ እንዳያደርገው ግን ከላይ ያለው ሚኒስቴሩ ይከታተላል። ለምሳሌ ሄርካ ቢሆን ይህንን የሚሰራው ተቋም የሄርካ ኦርጋናይዝ የሚሆንበት አግባብ ኒውትራል እና ኢንዲፔንደንት በሆነ መንገድ ነው። ኦቶኖመስ ነህ ሲባል እነዚህን ፕሪንሲፕሎች ተከትሎ ነው። ይህን ፕሪንሲፕል ሲጥል ደግሞ ሚኒስቴሩ ባጠገቧል ይከታተላል። በሌላ ነገር ሚኒስቴሩ ስታንዳርዶችን ያወጣል፣ ሄርካ ይቆጣጠራል። እዚህ ላይ አንድ ፖይንት ማንሳት ያለብን አክሬዲት የሚያደርገው ተቋም ማን ነው? አክሬዲት የሚያደርገው ተቋም ሶሳይቲስ ሊሆኑ ይችላሉ፣ ሌሎች ቦዲዎች ሊሆኑ ይችላሉ። እዛ የተቀመጠው ግን እኔ እዚህ ጋር የምጨምረው ነን ገቨርንመንታል ከሆኑት ውጪ ፕራይቬት ስለምንድን ነው የማናስበው? ፕራይቬት ተቋም ለምንድን ነው አክሬዲት የማያደርገው? ምንድነው ችግሩ? ያንስ አስበነዋል? ኖርማሊ አክሬዲት የሚደረገው ነን ገቨርንመንታል እና ፕራይቬት በሆኑ ተቋማት እነዚህ ናቸው ኖርማሊ የሚደረገው። ኦኬ ፕራይቬት ማድረግ ካልቻል ነን ገቨርንመንታል ነው
ነን ገቨርንመንታል ካልሆነ ደግሞ ፕራይቬት ነው ወይም ሁለቱም ነው የሚሆነው። እንዴት ማድረግ አለብን የሚለውንም ማሰብ አለብን ማለት ነው። ወይ ታንክ ዩ። አሁን ሳየው መደጋገም አለ። አሁን እዚህ ስለተቋማው ብዙ ተዋል ነገሮች አሉና ጊዜ ከምንፈጅ ለየት ያለ ነው አሁን መቀበለው ያልተነሳ እንጂ ሰዓቷም በደንብ እንጠቀምባት። ሌሎች እድል መስጠታቸው አካላት አሉ እንዳልኩት ሰፊ ጊዜ ይኖረናል። ለየት ያለ ብቻ ከሆነ ነው የምቀበለው። እሺ ሁለት ሰው መጨረሻ ሰጥቻለሁ እዚህ እና እዚህ ዶክተር ያው ወደኛ ጨረሰን ዶመስ ቴንክ ዩ። እኔ አንደኛው ጉዳይ ማንሳት የምፈልገው ከዚህ ከሬጅስትሬሽን እና አክሬዲቴሽን ጋር በተያያዘ ስትራቴጂው ላይ ትንሽ ሁለቱን ለይቶ ማስቀመጥ የሚቻልበት እና በደንብ ክሊር ተደርገው ዲፋይን የተደረጉ የሚል ነገር ነው ያለኝ። አንደኛው አክሬዲቴሽን እና ሬጅስትሬሽን ስንል ማለት ነው። ሌላው ደግሞ ኢንስቲትዩሽናል አክሬዲቴሽን ስንል እና ፕሮግራም አክሬዲቴሽን ስንልም እንደዚሁ ፕሮግራሙ አክሬዲቴት ከሆነ እንደዚሁ ደግሞ ኢንስቲትዩሽኑ አክሬዲቴት ከሆነ ምንድን ነው ልዩነቱ? ኢንስቲትዩሽንንም አክሬዲቴት አድርገን ከእንደገና ፕሮግራምም አክሬዲቴት እናድርጋለን። ደብል አይሆንም ወይ ሪደንደንሲ አይኖረውም ወይ የሚል ነገር ነው ያለኝ። ይሄም ግልጽ ሊደረግ ጥሩ ይመስለኛል በስትራቴጂ። ሌላኛው ስትራቴጂው ላይ እንግዲህ መንግስት ያለበት አቋም ይታወቃል። እንደዚሁ ደግሞ ፕራይቬት ሴክተሩ ያለበት አቋም ይታወቃል እና የግሉ ዘርፍ እንግዲህ በራሱ ሪሶርስ ሞቢላይዝ አድርጎ ተቋማትን መስርቶ የሚሰራ ነው እና እንደዚህ ፕራይቬት ሴክተሩ በዛ ሌብል ራሱን እስኪያበቃ ድረስ መታየት ያለበት ነገር የለም የሚል ነገር ነው ያለኝ። ቢኮዝ ከዛ ቅድም ከፓናሊስቶቹም ሲነሳ የስፖርት ፊልድ ምን የሚል አንዳንድ ነገሮች ሲነሱ እሰማለሁ እና በሀገራችን ያለውን ተጨባጭ ሁኔታ ካለመገንዘብ የሚነሱ ጥያቄዎች ናቸው ብዬ ነው የወሰድኳቸው። በዛ ሌብል ፕራይቬቱን ኮምፓክት የሚያደርግ ስርዓትና ሲስተም ስላሌለ ማለት ነው። ሌላው ኳሊቲ ስናወራ እንግዲህ የሰው ኃይሉ ትልቁ ቦታ ይይዛል እና የሰው ኃይል ልማት ላይስ ይሄንን አክሬዲቴሽን ስንል እንግዲህ ያው አክሬዲቴሽኑን የሚሰራ የሰው ኃይል ያስፈልገናል ማለት ነው። ስለዚህ ያንን ከማልማት አንጻር ያንን ከማብቃት አንጻርስ የታሰበው ነገር ምንድን ነው የሚል ነገር ነው ያለኝ። ሌላው ከአክሬዲቴሽን ጋር በተያያዘ እንግዲህ አንድ አውቶኖመስ የሆነ አክሬዲቴት የሚያደርግ ኢንስቲትዩሽን ስታብሊሽ እናደርጋለን ብለናል። ይሄ አንድ ስታብሊሽ የምናደርገው አክሬዲቴሽን ኢንስቲትዩሽን ነው ወይ? አገሪቷን በጠቅላላ ፕራይቬት ገቨርንመንት 200 ምናምን የፕራይቬት ተቋማት አጠቃላይ አድሬስ አድርገው አክሬዲቴት የሚያደርገው እና በምን ያህል ጊዜ ውስጥ ይህንን አድሬስ ማድረግ እንችላለን የሚለው ቢታሰብበት እና ሌሎች ፕሮፌሽናል አሶሲዬሽኖችም በሌሎች ተቋማት በሌሎች ሀገራት እንደዚሁ ፕሮፌሽናል አሶሲዬሽኖችም ጭምር የአክሬዲቴሽን ስራ የሚሰሩበት አሰራር ስላለ ያም ሊታሰብበት ይገባል የሚል ነገር ያለኝ። ቴንኪው። በጣም አመሰግናለሁ ለድሉ። እኔ ምናልባት ዶክተር ሙሉና ዶክተር ተስፋዬ መዛሳይ ረዥም ጊዜ ኤክሰርሳይዝ እንደነበሩ እንጌጅ ያደረጉ እንደነበር ስለማስታወስ ወደኋላ ሄደን ነገሮችን ማየትና ማስተሳሰር ትልቅ ነገር መሆኑን ሪኮግናይዝ አደርጋለሁ እና ረዥም ኤክሰርሳይዝ ነው የነበረው። በዚህ ዩኒቨርሲቲዎች በየዓመቱ በሚያዘጋጁት የምርምር ኮንፈረንስ ላይ ይሄ ሳይነሳ የቆየበት በመካከል ያሉት ጊዜያት ነው እንጂ ረዥም ጊዜ ነበር። ዶክተር ተስፋዬ የሚያቀርበው ነበር፣ ዶክተር ሙሉም የሚያቀርባቸው ነገሮች ስለነበሩ በዛ ልክ ነው። ግን መሀል ላይ ተቀዛቅዟል የሚል ነገር ወይም ደግሞ አቅጣጫ ሽፍት አድርጎ እንደሆነ ነው። እኔ በጣም ሪኮግናይዝ ላደርግ የምፈልገው ትናንትና የአዳማ ከተማ ከንቲባ
የሰጡን መልእክት ነው። ውስጥ የሚያቃጭለው ማለት ነው። ምንድን ነው ያሉት? ያለንን ነገር አናቅም፣ የሌለንንም አናቅም፣ ብቻ ያልሆነ ቦታ እንፈልገዋለን እና እዛ ላይ የኛን ስራ በትክክል አስቀምጠው ነው ስራችን ምን አለን ምን የለንም፣ የት ጋ ነው ያለው፣ ወደ የት ነው የምንሄደው የሚለው ትልቅ መልእክት ስለሆነ እንዳው ዲውሊ ሪኮግናይዝ ማድረግ ፈልጋለሁ። እነ ዶክተር ደረጀ ትልቅ ስራ እና ሌሎችም አቅራቢዎች ትልቅ ስራ ነው የተሰራው። 2014 የሚለው ግን ለእኔ በጣም ከብዶኛል ማለት ነው። 2014 ማለት ከሳምንት በኋላ ነው። ዝግጅቶቻችን በምን ልክ ናቸው ወደ ፓይለት የሚገቡት? ፓይለት መደረጉ በጣም ጥሩ ኤክስፒሪየንስ ነው። ለምን ሁሌ በጅምላ እየገባን እንደገና በጅምላ የወጣን አይነት ነገር ስለሆነ ፓይለት እያደረግን ሪፋይን እያደረግን ስኬል አፕ ማድረጋችን ትልቅ ነገር ነው። ነገር ግን 2014 የሚለው ነገር እኔ ሲሪየስሊ ቢታይ፣ ምክንያቱም ዊክስ ታይም ናቸው። ፋሲሊቲዎቹን አይተናል፣ ስታንዳርዶቹን እናያለን፣ ሌላም እና በስታፋችን ደረጃ መሰራት ያለበት ስራ ስለሚኖር እሱን ነገር በደንብ ማየት የሚያስፈልግ ይመስለኛል። ሌላው እኔ የአደረጃጀታችንንም ማየት ያስፈልጋል። ስለዚህ ኦቶኖመስ የሆኑ የት አካውንተብል የሆኑ ነገሮችን ስናስብ ሰዎች ኢንተርናሽናሊ ሁሉ ኮምፒት አድርገው የሚመጡበት ስርዓት ነው የሚጠይቀው። ኢንተርፕሪነርሺፕ አይዲያ ያስፈልጋል። ስለዚህ በማኔጅመንቱም ወይም በሲስተሙ ደረጃ መምህራንን ብቻ ሳይሆን አመራሩንም ጭምር በዛ ልክ ተወዳዳሪ ማድረግና የሚመጥን ማምጣት ምናልባት ነገ ለአክሬዲቴሽኑም ለሌላውም ነገር የሚጠቅም ስለሆነ እሱ ላይ የሆነ ነገር ስላልሰማው በጀቲንግ የአንዱ ጥያቄ ነው መሆን ያለበት። ከመንግስት በጀት እየወሰድን የግል የመንግስት ብለን በዛ ደረጃ ኦቶኖመስ ናቸው አካውንተብል ናቸው እያልን ስለማይሄድ ኢንተርፕረነርሺፕ አይዲያ በዩኒቨርሲቲዎች ደረጃ መምጣት አለበት። በጀታቸውንም ጄኔሬት የሚያደርጉበት መንገድ በዛው ልክ እንደ ክራይቴሪያ እኔ መታየት ያለበት ነው የሚመስለኝ። ሌላ በዚህ ሲስተም ምናልባት ይህንን ወደ ተግባር እንሄድ ካልን እኔ ፕራይቬት ጋቨርንመንት ኦር ፓብሊክ የሚለው ነገር ብዙ ኮምፎርት አይሰጠኝም። ግን ምን ሊደረግ ይችላል? አፊሌት እያደረግን ልንሄድ እንችላለን። አንዱ ተቋም ስታብሊሽ ያደረገ ተቋም ሌሎችን አፊሌት እያደረገ የመንግስት ሊሆን ይችላል፣ የግል ሊሆን ይችላል። አፊሌት እያደረገ እሱ የእሱን ላይሰንስ ተጠቅመው እሱ ሱፐርቫይዝ እያደረገ ወይም ተቋሙ ማለት ነው የምንሄድበት ስትራቴጂ ቢነደፍ እኔ የተሻለ ነገር ነው የሚል ነገር አለኝ። ሌላ የመጨረሻ ነጥብ ላድርግና ይሄ ስራ ብዙ ነገር የሚጠይቅ ነው። አንዳንዶቹ አሁን ከዲፍሬንሺዬሽን ጋር ተያይዞ ያልጨረስናቸው ስራዎች አሉ። ኦር ቱ ቢ ቦልድ ያልጀመርናቸውም ይኖራሉ። ስለዚህ ኤግዚት ስትራቴጂ እንዴት ነው ከነበርንበት ያንን ባክሎግ አጥርተን የምንሄደው የሚለውን ነገር ብንነጋገር፣ በመጨረሻ ስሞል ግሩፕ ሆፕፉሊ ይሄንን ቁጭ ብሎ ያየዋል የሚል ነገር አለኝ እና ለዛ ግብዓት የሚሆን ነው ብዬ አስባለሁ። ታንክ ዩ ቬሪ ማች። እጅግ እናመሰግናለን። አሁን ከመድረኩም እንትን ብለዋል። ትንሽ ግን እዚህ በጣም ይህን ጉዳይ ከሚመለከታቸው ተቋማት ሌሎች ተቋማት ከፍተኛ ትምህርቶች የጋበዝናቸው ስላሉ ለእነሱ አጠራጠር ያለ እድል ስጥ ነው የመጨረሻው። ከዛ ምናልባት ፓነሊስቶች ብዙም የግድ ምላሽ የሚሰጥበት ስላልሆነ ስለጨረስን እኔ አሁን ክቡር አቶ በዛብህ ወልደየስ የሲቪል ሰርቪስ ኮሚሽን ኮሚሽነር የሄርካም ቦርድ አባል ስለሆኑ አጠር ባለ ያው ካለን ጊዜ አንጻር ሪፍሌክት ቢያደርጉ፣ ቀጥሎ ምናልባት ነው ከህዝብ ተወካዮች ምክር ቤት ካስፈለግን ወይዘሮ ክቡር ወይዘሮ ይካሉ ሌላ በአጠቃላይ ግን አሁን እየጨረስ ስለሆነ ለስተድ አመሰግናለሁ
አስባለሁ። የተነሳው ርዕስ ታይምሊ ነው የሚለውን ከሲቪል ሰርቪስ ዘርፋችን ከመንግስት አገልግሎት ዘርፍ ማለት ነው የኛ የ10 ዓመት ሮድማፕ የተቀረጸበት ይዘት በቀጥታ አሁን ከቀረበው ርዕስ ጋራ ይገናኛል። መገናኘት ብቻ አይደለም፣ እንደውም የኛን ሮድማፕ መተግበር ጀመሩ እንደ ሞሼዎች ብዬ እየጠየቅኩ ነበር። መተግበር ጀመሩ ወይ? ትክክል ነው። እንደ መንግስት በጋራ ተስማምተን የተቀረጸ ስለሆነ መተግበር መጀመራቸው ለሌሎችም ንቃት ይሆናል እንጂ ችግር የለውም። በዚህ ሮድማፕ ላይ የመጀመሪያ ፕሮግራማችን ምን ብሎ ነው የሚቀመጠው? ነፃ ገለልተኛና ብቃት ያለው የመንግስት ተቋማት እና ፈጻሚዎችን መፍጠር ወይም መገንባት ነው። እነዚህ ነፃ ገለልተኛ እንደገና ደግሞ ብቃት ያላቸው በዚህ ውስጥ ያለው ሁለት ትልልቅ ኃይለ ቃል አንደኛው ነፃነትና ገለልተኝነት ነው። ነፃነት ውስጥ ከፖለቲካ ጣልቃ ገብነት ነፃ መሆንን በአንድ በኩል፣ በሌላ በኩል ደግሞ ፕሮፌሽናል ፍሪደምን ይይዝና ሁለቱን አንድ ላይ ወደ ገለልተኝነት ይወስደዋል። ይህ ገለልተኝነቱ ደግሞ ለዜጎች በህገ መንግስት የተቀመጡና መብታቸው የሆኑ ነገሮችን የማቅረብ ጉዳይ ላይ ፎከስ ያደርጋል ነው። እንግዲህ በመንግስት አውድ ስለሆነ የምናገረው ያው የመንግስቱ አደረጃጀት ተቋማቱን ሲያደራጅ በእነዚህ በሶስት መሰረቶች ላይ መፈጠር አለበት፣ መገንባት አለበት ከሚል ነው የሚነሳው። ሶ አክሬዲቴሽን ውስጥ ስናወራ፣ ሰርቲፊኬሽንም ውስጥ ስናወራ የነዚህ ተቋማት በሁለቱ መስመሮች ጠንካራ ሆኖ መውጣትና ራሳቸውን ችለው በዓለም አቀፍ ስታንዳርዶች የመንቀሳቀስ አቅማቸውን ቼክ ያደርጋል ማለት ነው። እነዚህ ሲሟሉ ደግሞ ብቃት ያላቸው ይሆናሉ ማለት ነው። ሁለተኛው ፕሮግራም ደግሞ ከዚህ የሚወለድ ነው ማለት ይቻላል፣ መሰረትም ነው። የሰው ሀብት ልማትና አስተዳደር ስርዓቱን እንደዚሁም ማዘመን። የሰው ሀብት ልማትና አስተዳደር ስርዓቱ አሁንም ፒላር አድርጎ የሚነሳው ፕሮግራሙ ላይ የተቀመጠው ነገር መንግስት ቀጣሪ ሆኖ ይቀጥል ወይ? አሁን ብዙዎቹ ሲናገሩ ከመድረክም ጭምር የሚነሳው ሲቪል ሰርቪሱ የሚፈልገው የሰው ሀብት የመሳሰለው ነገር ይላል። አሁን መንግስት እየቀጠረ ይቀጥላል ወይ የሚለውን ጥያቄ አንድ እንመልሳለን እንላለን። መንግስት እየቀጠረ ነው ወይ? በቃ ዘመኑ ሙሉ የሚቀጥለው? አሁን 2.4 ሚሊዮን ሰራተኞች አሉ። እነዚህ ሰራተኞች ፕሮዳክቲቭ ናቸው ወይ? ብቃቱ አላቸው ወይ? የሚፈለገው ብቃት ለዚህስ ብቃት መለኪያ የኮምፒተንሲ ፍሬምወርክ አለን ወይ? እነዚህን የመሳሰሉ ነገሮች መልስ ያላገኙ ነገሮች መልስ የሚያገኙበት የሰው ሀብት ልማት ፖሊሲ ይኖረናል ብሎ ነው የሚነሳው። ከዛው ይነሳና አስተዳደራዊ ስርዓቱ ደግሞ ዲሴንትራላይዝድ በሆነ መንገድ ይሄዳል ብሎ ነው የሚያስቀምጠው። ዲሴንትራላይዝድ ይሆናል ሲባል የተበተነ ይሆናል ማለት አይደለም። ነገር ግን በማዕቀፎች ላይ ተመስርቶ እያንዳንዱ ተቋም የራሱን አስተዳደራዊ ነፃነት ይዞ ይሄዳል እና ሞሼ በሁለት መድረኮች እኔም ባለሁበት እነዚህን ሀሳቦች በትክክል ይዟቸው ነው የተነሳው። ለዚህ ነው ሮድማፓችንን በትክክል እየተገበረ ነው ወደሚል የሄድኩት ማለት ነው። እነዚህን ካልኩ በሌሎቹ ፕሮግራሞች ከዚሁ ጋር የሚያያዙ የሆኑና ከትምህርት ዘርፉ ጋር በጣም ይገናኛል። ሶስተኛው የእሴት ግንባታና የስነ ምግባር ጉዳይ ላይ የሚያነሳ ነው። ሶስተኛው ፕሮግራማችን ማለት ነው በሮድማፕ ይሄ ቀጥታ ከትምህርት ቤት ጀምሮ ልጆቹ እየተማሩ የሚመጡት ነገር አገር የሚገነባ ነው ወይ? ዜጎችን ነፃ የሚያወጣ ነው ወይ? ድህነትን የሚገላግል ነው ወይ? ወይስ የጥገኝነትና የሌብነት ስርዓትን የሚያሰፍን ነው የሚለው ከትምህርት ስርዓቱ ጀምሮ እያገኙ የሚመጡበትን ይገልጻል። ፕሮጀክቶቹ በዝርዝር እዛ ላይ ስለተቀመጡ በዚህ መድረክ ላይ እድሉን ካገኘው ማበረታታት የምፈልገው ይህን የሮድማፕ ሰነድ በበቂ ኮፒ ለዩኒቨርሲቲዎቻችን በሙሉ ቅድሚያ ሰጥተን እንዲደርስ ያደረግነው ለዩኒቨርሲቲዎች ነው። በሁለት ምክንያት፣ አንደኛው ምርምርና ጥናቶቻቸው ከዚህ ሮድማፕ ላይ ተነስተው
ኢትዮጵያን ነፃ የሚያወጣ የመንግስት ተቋማት አደረጃጀት እንዴት ይፈጠር የሚለው ላይ እንዲሰሩበት፣ ሁለተኛ በራሳቸው ውስጥ እንዲተገብሩ፣ ሶስተኛ ልክ አይደላችሁም ብለው አርጊመንታቲቭ የሆኑ በጣም ኢኖቬቲቭ የሆኑ በኢኖቬሽን ላብ የሚመሩ ሀሳቦችን ማመንጨት እንዲችሉ ነው። ግን እስካሁን ባለን ዳሰሳ ይሄ ነገር በተገቢ እየተወሰደም አይመስልም። የኛም ግፊት ያነሰ ይመስላል። በዚህ ላይ በርካታ ሀሳቦቻችንን ከተነሳው ሀሳብ አንጻር አስቀምጠናል ብዬ ነው። ፈጠን ብዬ የትምህርት ፍልስፍናችን ምንድን ነው የሚለው ወደ አክሬዲቴሽን ከመሄዳችን በፊት ማንሳት ያለብን ጉዳይ ነው የሚለው ከቤቱ ተነሷል፣ ከፓናሊስቶችም የተነሳ ነው። ምንድን ነው እውነት ይሄ ነገር በትክክል ዲፋይን አድርገናል? ይዘቱስ ምንድን ነው የሚሆነው? የእኛ ሀገር የትምህርት ስርዓት ነጋድራስ ማናቸው ነጋድራስ ገብረሕይወት ባይከዳኝ በመሬታችን የተሸሸገው ሀብት ፈላጊ ያጣ፣ ስለዚህ ደህየን ምን ነው የኢትዮጵያ ሕዝብ ከእንቅልፍ መች ትነሳለህ የሚል ነገር ጽፏል። ይሄ በጣም የሚገርም ነው። ከአንድ የውጭ ሀገር ዜጋ ጋራ እንደዚሁ በትምህርት ስርዓት ላይ እየተወያየሁኝ አንድ ነገር አነሳ። ምንድነው የዚህ መሬት ውስጥ ያለ ማዕድን የሚፈልገው ዲፓርትመንት የጂኦሎጂ ትምህርት ላይ የጂኦሎጂ ተማሪዎቻችን የሻኪሶ ጫካ ውስጥና ወርቅ ማውጫ ላይ ሳይሄዱ ለገደምቢን ሳያዩ የጂኦሎጂ ምሩቃን ተብለው፣ ነገር ግን የወርቅ ኢንዱስትሪ ውስጥ የሚገባው ሰውዬ ከሌላ ሀገር መጥቶ ወርቁን አውጥቶት እስከ ገበያ ድረስ የሚሄደውን ስርዓት የሚያጠናው እሱ ነው ይላል። የትምህርት ስርዓታችሁ ግን እነዚህ ተማሪዎች የሆነች የተወሰነች ጉድጓድ እንኳን ይዘው ጂኦሎጂን እንዲማሩ የሚያደርግ ነገር የለውም። ስለዚህ መቼ ነው ሀብቶች የሚወጡት? ካሪኩለም እያሉ ያነሱ ነበር አንድ አቅራሪና የካሪኩለም ስርዓተ ትምህርት ቀረጻ ማዕቀፍ ስታንዳርዱ ምንድን ነው የሚለው ላይ ከፍልስፍናችን የሚነሱ ነገሮች ብዙ የሚቀሩ ይመስላሉ ለማለት ነው። ሌላው የከፍተኛ ትምህርትን ለምን እንፈልጋለን? የከፍተኛ ትምህርትን የምንፈልገው ለምርምር ነው፣ ከድህነት ነፃ ለመውጣት ነው፣ ስታርታፕን ለማፍላት ነው። ለምንድን ነው የምንፈልገው? ለምንድን ነው ይሄንን ፖለቲካሊ ወስነን የማንነሳው የሚለው ነገር መሰረታዊ ጥያቄ ነው። ቴክኒካል ነገሩ እንዳለ ሆኖ ማለት ነው። አንዳንድ ሀገሮች ዩኒቨርሲቲዎቻቸውን ዘግተዋል። ለአበረታታ አይደለም፣ ዩኒቨርሲቲ ላይኖረን በመፈለግ አይደለም። በቃ እዚህ ሌቭል ላይ አልደረስንም። ስለዚህ አጥር እንዴት እንደሚሰራ የሚችሉ ሰዎች ነው ማፈራው። ዩኒቨርሲቲም የምለው ከሆነ አጥር ማሰራት የሚችል ዩኒቨርሲቲ ነው ይላሉ ማለት ነው። ብረት የሚቀጠቅጥ ሌላ የሚያደርግ ምን መቼ ለምን እንፈልጋለን የሚለውን ነገር በሮድማፕ መመለስ ፖለቲካል ውሳኔ ነው ብዬ አምናለሁ። እዚህ ላይም የሚቀሩ ነገሮች ካሉ ብናይ እላለሁ። ሌላው እንግዲህ ለማን እናሰለጥናለን ለማን እናስተምራለንም መመለስ አለበት። ይሄ የኛ የኤችአር ፖሊሲ ላይ በግልጽ መንግስትን ደፍረን ያማከርነውና የጠየቅነው ጥያቄ መንግስት ሆይ እየቀጠርክ ትቀጥላለህ ወይስ ቀጥረው ካላመረተ እንዲያመርት ማድረግ ለሚችሉት ትለቀዋለህ? የትኞቹን ትለቃለህ? የትኞቹን ትይዛለህ? ብለን በግልጽ ጠይቀን ለሲቪል ሰርቪስ እየቀጠርን እንሄዳለን የሚለው ነገር ድህነትን እያስፋፋን እንሄዳለን ካልሆነ በስተቀር የተጋገረው ኬክ ላሉትም አልበቃም፣ እንደገና ለሚመጡትም ያው ያሉትንም ድሃ የሚመጡትንም ድሃ ነው የሚያደርገው የሚለው አስተሳሰብ በተገቢ በሮድ ማፓችን ውስጥ ተብራርቷል። እኔ ይሄን ያህል ነው ማለት የምችለው። ነገር ግን እስካሁን ባወጣችሁልኝ ምሁራን እንደ ሲቪል ሰርቪስ ኮሚሽነር እየሰራው ያለሁት ስራ ያው የሰጣችሁኝን ያህል ሰው የሰራልኝን ያህል ነው። ከዚህ በኋላ ግን የምትሰጡኝ ሰው በጣም የመጨረሻ አምራችሁን ይሆናል ብዬ ደግሞ ጠብቃለሁ። ይሄንን ደግሞ ከመንግስት ብቻም አልጠብቅም። የግሎቹ በሚሰጣቸው ስታንዳርድ ኢትዮጵያን ነፃ የሚያወጣ የምሁራን ስብስብ ያለበት ተቋም አክሬዲትድ ሆኖ እሱ ላይ ይሰራል። አዘ ሴም ታይም ደግሞ ሰርቲፋይድ የሚሆነው እያንዳንዱ አካል በዚሁ አግባብ ይሄዳል የሚል እምነት ይዤ ነው። አመሰግናለሁ። እንግዲህ የጨረስን ነው፣ ጊዜም ስለሄደብን እኔ ለፓነሊስቶች ልሰጥ ነበር። ኦልሬዲ ግብአት ስለሆነ ብናቆም ይሻላል።
ስለዚህ በዚህ ምን እናጠቃለሁ ነው ትንሽ እኔ አንዳንድ ነገሮች በቀልኝ ማጠቃለያ ውስጥ ነው። ለምሳሌ ግልጽ መሆን ያለብን ምንድን ነው ይሄ ስንጀምር ስለ ጥራት እዚህ ላይ ብዙ ነገር ይነሳል። አንዳንድ ሚስ እንዳንሆን ጥራት ሂደት ነው ግብአት ነው ምናምን ብለው ነገር በደንብ ማየት አለብን። በእኔ እምነት ጥራት ኢንጌጅመንት ያስፈልጋል። ብዙ ጊዜ አንድ ሀሳብ አባባል አለኝ። ሲምፕል ኤግዛምፕል ስለ ኮምፒውተርስ ብቃት ያለው መምህር ፕሮፌሰር ምናምን እንላለን፣ ግን ኢንጌጅድ ካልሆነ ትርጉም የለውም። ኢንጌጅመንት ምን ይባላል? ይሄ ኮምፒተንስ ዊዛውት ኮሚትመንት፣ ኮሚትመንት ዊዛውት ኮምፒተንስ ያው ነው ውጤት ያለው። በዚህ መሀል ያለው ለዚህ የአክሪዲቴሽን ዋናው እንትን የተቋማትና የሰዎች የተማሪው ጨምሮ ብቃት ምዘና ስንል የተቋማት አክሪዲቴሽንን ኢንጌጅመንት ማረጋገጥ ወደዚህ ግን ብሄቪየር ማለት ሲነሳ ነበር። የብሄቪየር ይሄ ብሎ ቼክፖስት መስራት ያኔ ማለት ወሳኝ ያ በሌለበት የምንለው ነገር ሲስተም ያን ባህሪ ስቲር እንዲያደርግ አንዱ ያለው የአክሪዲቴሽን ዋናው የብቃት ምዘና ዋናው ነገር እያነሳን ያለ ነው። ወደዚህ ሰዎች እንዲገቡ ያለምንም ለምሳሌ ይሄ ብዙ ጊዜ ስራ ነበረው ይሄ እያሳደዱ እንትን ማለት መቅጣት ምናምን መፍትሄ ያመጣል። በራሱ ሰዎች ብሄቪየሩን ወደዚህ እንዲመጣ የማለት ሲስተም ጠንካራ ሲስተም ስላለን ተጠቅሷል። አቶ አርአያ በደንብ ትብሎታል። ምን ያስፈልጋል የአክሪዲቴሽን ስራችን ምን ያስፈልገዋል ስለተቀመጠ በዛ ሪቫይዝ አድርገን እንሄዳለን። በስተመጨረሻ ግን ይሄ ነገር ገና ድራፍት ስለሆነ ምናልባት በኋላ ክቡር ሚኒስትሩ በሚሰጡት አቅጣጫ ብዙ ግብአት ስለምንፈልግ በዛ መሰረት በአጭር ጊዜ ቶሎ ከድራፍት ወጥቶ ነው የምንፈልገውና በእኛ በኩል የነበረን ውይይት ጥሩ ግብአት ነው ያገኘ ነው። ለፓነሊስቶችም አንድ ምስጋና ብሰጡልን እናመሰግናለን። ለራሳችሁም ለተሳታፊዎች ደግሞ አንድ ሞራል ያስፈልጋል። በጣም እናመሰግናለን። ጨርሻለሁ። ለክቡር ዶክተር ሙሉ ነጋም በአወያይነት ላደረጉት አስተዋጽኦ እስኪ ሞቅ ያለ ጭብጨባ አንድ ጊዜ። በዚህኛው በቡድን አንድ ውስጥ ለተደረገው ውይይት እሳቸው በአወያይነት ከፍተኛ አስተዋጽኦ ነው ያደረጉት። ቡድን ሁለትም እንደዚሁ የራሳቸውን ውይይት ፈጽመው እንደዚሁ ብዙ ግብአቶችን አቅርበው በክቡር ዶክተር ሳሙኤል ክፍሌ አወያይነት ጨርሰው ስራቸውን እዚህ መጥተዋል። ስለዚህ እነሱንም ክቡር ዶክተር ሳሙኤል ክፍሌንም ሞቅ ባለ ጭብጨባ አመስግኑልን እባካችሁ። እጅግ በጣም እናመሰግናለን። እንግዲህ የኢትዮጵያ የከፍተኛ ትምህርትና ስልጠና የአክሬዲቴሽን ስትራቴጂ የስትራቴጂው ዶክመንት ወይም ሀሳብ ቀርቦ በሁለቱም ቡድኖች በእንደዚህ አይነት ሁኔታ በደንብ ሲብላላ ቆይቶ እዚህ ላይ ደርሰናል። ከመነሻው ትናንትናም እንደተጠቀሰው እንግዲህ የኢትዮጵያ ትምህርት ከፍተኛ ትምህርት ተቋማትና የስልጠና ተቋማቶች አክሬዲቴሽን በጣም አስፈላጊ ቱል እንደሆነ ተጠቅሷል። ይህም ከምን አኳያ ነው? የአካዳሚክ ፍሪደም የምንጠይቅ ከሆነ ኤክሰርሳይስም ማድረግም ይገባናል። እሱን የምናደርግ ከሆነ አካዳሚክ አካውንታቢሊቲ ወይም ተጠያቂነትንም አብሮ ጎን ለጎን አያይዞ መሄድ ያስፈልጋል የሚል ነው። ይህንን ነገር ስሰማ አንድ ነገር ነው ትዝ ያለኝ። ምናልባት ሁላችንም እርግጠኛ ነኝ እዚህ ክፍል ውስጥ ያለን ወይ በተማሪነት ወይ በመምህርነት ሲግመንድ ፍሮይድ የሚባልን ሰው ሳናውቅ አንቀርም። በሳይኮሎጂ ውስጥ እሱ ምን ይላል መሰላችሁ? ቃል በቃል ነው ልግለጸው። አብዛኛዎቻችን ነፃነትን አንፈልግም ይላል። ምክንያቱም ነፃነት ኃላፊነትን መውሰድ ይጠይቃልና
አያችሁ ሁለቱ እንዴት እንደሚሄዱ። ብዙዎቻችን ደግሞ ኃላፊነትን እንፈራለን። የጥቅሱ መጨረሻ ይሄንን ያስታወሰኝ ስሰማው ነፃነትና ኃላፊነትን። ስለዚህ እርግጠኛ ነኝ ይሄ የኢትዮጵያ ከፍተኛ ትምህርት ተቋማትና የስልጠና ተቋማት አክሬዲቴሽን ስርዓት ፈር ይዞ ስር ይዞ በተቋምነት ጠንክሮ ወጥቶልን ወደ ስራ በሚገባበት ጊዜ እነዚህን አካዳሚክ ፍሪደሞች ኤክሰርሳይዝ እያደረግን ኃላፊነታችን እየተወጣን ሀገራችንን ወደ ቀጣዩ ከፍታ እንደምናደርስ እርግጠኛ ነን። አሁን ወደሚቀጥለው መርሃ ግብር እንሄዳለን። እንደምታስታውሱት ሁላችሁም ባትሆኑ እርግጠኛ ነኝ አብዛኛዎቻችሁ በቅርብ አዲስ አበባ በተካሄደው የትምህርት፣ የምርምር፣ የቴክኖሎጂ እና የኢንዱስትሪ ትስስር ኮንቬንሽን ወይም ሃርት ኮንቬንሽን 2021 ላይ ተሳትፋችሁ ያ ኮንቬንሽን ለመጀመሪያ ጊዜ ሎንች መደረጉን ሁላችንም አይተናል። ይሄ እንግዲህ በኢፌድሪ የሳይንስና ከፍተኛ ትምህርት ሚኒስቴር እና እንዲሁም ደግሞ በኢትዮጵያን አካደሚ ኦፍ ሳይንስስ ትብብር ሎንች የተደረገ ነው። ዛሬ በዚህ ልዩ መድረክ ላይ ደግሞ እነዚህ ሁለት አካላት የመግባቢያ ሰነድ የሚፈራረሙበት ስነ ስርዓት የሚቀጥል ይሆናል። ስለዚህ በኢትዮጵያ አካዳሚ ኦፍ ሳይንስስ እና በሞሼ መካከል ለሚፈረመው የመግባቢያ ሰነድ እንደምታውቁት ኢትዮጵያን አካዳሚ ኦፍ ሳይንስስ ብዙ ስራ ኮንቬንሽኑ ጋር በተያያዘ ግሎባል ፓርትነርሺፑን በተመለከተ በተለይ ብዙ ስራዎችን ይሰራል። አሁንም ሆም ቤዙን እዛ አድርጎ ኮንቬንሽኑ ይቀጥል ዘንድ የሁለተኛው እንደምታስታውሱት ከአመት አካባቢ በኋላ እንግዲህ አሁን በቅርብ ስለሆነ እንትን ያለው ትልቅ ኢቨንት ይዞ ነው የሚመጣው። ይህም የኢትዮጵያ አካዳሚ ኦፍ ሳይንስ አዋርድ ነው። በጣም ከፍተኛው አመቱን ሙሉ ትልቅ ስራ የሚሰራበትና እየቆየ በአመቱ መጨረሻ አዋርዱ የሚሰጥበት እዚህም ሀገር ቤትም ዓለም ላሉ ኢትዮጵያውያን በሳይንሱ ረገድ ላደረጉት አስተዋጽኦ ከፍተኛ ሽልማት የሚሰጥበት ስርዓት ነው። ስለዚህ ይሄ እንዲካሄድ የሜሞራንደም ኦፍ አንደርስታንዲንግ አሁን የሚፈረም ይሆናል። ይህ ሜሞራንደም ኦፍ አንደርስታንዲንግ በሁለቱ ወገን ሲፈረም በሁለቱ ወገን ወክለው የሚፈርሙት በኢትዮጵያን አካደሚ ኦፍ ሳይንስስ ወገን ፕሮፌሰር ጽጌ ገብረማርያም ፕሬዚደንት ኦፍ ኢትዮጵያን አካደሚ ኦፍ ሳይንስስ ሲሆኑ በሞሼ ደግሞ ፕሮፌሰር አፈወርቅ ካሱ የሞሼ የሚኒስትር ዴኤታ ናቸው። ስለዚህ ሁለቱ የሚፈራረሙ ይሆናል። ሁለቱ ሲፈራረሙ ደግሞ በታዛቢነት አብረዋቸው የሚሆኑት በሞሼ በኩል ክቡር ዶክተር ሳሙኤል ወርካቶ የሚኒስትሩ ሚኒስትር ሲሆኑ እንዲሁም ሚኒስትር ዴኤታዎቹ ክቡር ዶክተር ሳሙኤል ክፍሌ፣ ክቡር ዶክተር ሙሉ ነጋ አብረዋቸው የሚሆን ይሆናል። ኢኤኤስ ወይም ኢትዮጵያን አካደሚ ኦፍ ሳይንስስ በኩል ደግሞ ዊትነስ ወይም ደግሞ ይህንን የሚታዘቡልን ፕሮፌሰር ተከተል ዮሐንስ የኢትዮጵያን አካደሚ ኦፍ ሳይንስስ ኤግዜክቲቭ ዳይሬክተር፣ እንዲሁም ዶክተር ቢቂላ ወርቅነህ ፕሬዚደንት ኦፍ ናሽናል ሃየር ኤጁኬሽን ካውንስል፣ ዶክተር ሞላ ጸጋዬ ፕሬዚደንት ኦፍ ሶሳይቲ ኦፍ ፕራይቬት ሃየር ኤጁኬሽን ኢንስቲትዩሽንስ ኤንድ ፕራይቬት ቲቪኢቲ ኢንስቲትዩሽንስ ናቸው። እንዲሁም ፕሮፌሰር ጣሰ ወልደሃና ፕሬዚደንት ኦፍ ኮንሶርሽየም ኦፍ ኢትዮጵያን ፐብሊክ ዩኒቨርሲቲስ ናቸው። ሁላችሁንም በታላቅ አክብሮት ወደ መድረኩ እንድትመጡልኝ እጠይቃለሁ። አመሰግናለሁ። ክቡር ዶክተር ሳሙኤል፣ ክቡር ፕሮፌሰር አፈወርቅ፣ ክቡር ዶክተር ሳሙኤል ክፍሌ፣ ክቡር ዶክተር ሙሉ ነጋ እንዲሁም ክቡር ፕሮፌሰር ጽጌ ገብረ ማርያም፣ ፕሮፌሰር ተከተል ዮሐንስ፣ ዶክተር ቢቂላ ወርቅነህ፣ ዶክተር ሞላ ጸጋይና ፕሮፌሰር ጣሰ ወልደሃና እባካችሁ ወደ መፈራረሚያው ቦታ በታላቅ አክብሮት እንድትመጡ ጋብዛለሁ። አመሰግናለሁ። እሺ፣ ክቡር ፕሮፌሰር አፈወርቅ እና ከኢፌዴሪ ሳይንስና ከፍተኛ ትምህርት ሰነዱን የመፈራረሚያ ሰነዱን ወደዚህ ይዛችሁ ልትቀርቡ እንጠይቃለን።
ሁለቱ ተፈራራሚዎች ወንበር ይዛሉ። ሌሎቹ በሙሉ ታዛቢዎች ሆነው ከኋላ ቆመው የፊርማ ስነ ስርዓቱ የሚካሄድ ይሆናል። የመፈራረሚያ ሰነዱ ቀርቧል። በዚህ መሰረት በኢፌዴሪ ሳይንስ እና ከፍተኛ ትምህርት ሚኒስቴር በኩል ክቡር ፕሮፌሰር አፈወርቅ ካሱ ተፈራራሚ ይሆናሉ። በኢትዮጵያን አካደሚ ኦፍ ሳይንስስ በኩል ፕሮፌሰር ጽጌ ገብረማርያም ፕሬዚደንት በኢትዮጵያን አካደሚ ኦፍ ሳይንስስ ፊርማቸውን በማኖር ላይ ይገኛሉ። ይህ በኢፌዴሪ ሳይንስ እና ከፍተኛ ትምህርት ሚኒስቴር እና በኢትዮጵያን አካደሚ ኦፍ ሳይንስስ መካከል የሚፈረመው ዛሬ በዚህ በታሪካዊ መድረክ ላይ የሚፈረመው የፊርማ ስነ ስርዓት ከዚህ በኋላ እንግዲህ የሚሰሩ ስራዎችን በተለይም ለሃርት ኮንቬንሽን 2021ን እንዲሁም ከእሱ ጋር ተያይዞ የሚመጣውን የኢትዮጵያ የሳይንስ አዋርድ የትብብር ስራዎችን በአጠቃላይ በዚህ ማዕቀፍ ውስጥ በመስራት ይህንን ሃርት ኮንቬንሽን የሚጠበቅበትን ዓላማ እየመታ እንዲቀጥል የሚያስችል ትልቅ የፊርማ ሰነድ እና ስነ ስርዓት ነው። ስለዚህ ለሁለቱም ወገኖች እንኳን ደስ ያላቸው። እስኪ ሞቅ ያለ ጭብጨባ እናድርግላቸው። እንዲሁም ደግሞ መልካም የትብብር መልካም የስራ ጊዜ እንዲሆንላቸው እንመኛለን። እሺ፣ ሁለቱ ወገኖች የተፈራረሙበትን ሰነድ በማሳየት ላይ ይገኛሉ። እጅግ በጣም እናመሰግናለን። እሺ፣ ይሄ ታሪካዊ ሰነድ ተፈረመ ማለት ምን ማለት ነው? ከእያንዳንዱ ወገን ምን ይጠበቃል? ቁርጠኝነታቸውን፣ ኮሚትመንታቸውን ደግሞ በጥቂት ቃላት እዚህ ፖዲየሙ ጋር መጥተው እንዲገልጹልኝ በታላቅ አክብሮት እጋብዛለሁ። እጅግ በጣም እናመሰግናለን። የፌዴሪ መንግስት እንደምታውቁት በጣም ሰፋፊ የለውጥ ስራዎችን ባለፉት ጥቂት ዓመታት እየመራ ሆነ ያለንበት ደረጃ ላይ ደርሰናል። በቀጣይ ዓመታትም ለውጥ የሚያመጡ ኢትዮጵያና ሕዝቦቿን ወደ ብልጽግና የሚወስዱ ከፍ ያሉ ስራዎችን ለመስራት ለተቋማት የቤት ስራ ሰጥቶ ስራዎች በመስራት ላይ ይገኛሉ። አሁን እንደምታስታውሱት የፌዴራል ሳይንስና ከፍተኛ ትምህርት ሚኒስቴር በ10 ዓመቱ የልማት መሪ ዕቅድ ውስጥ ትምህርትና ስልጠና ሳይንስን በሀገራችን ውስጥ በእውቀት መምራት ያስፈልጋል ብሎ ሰፋፊ ስራዎችን ግቦችን አስቀምጦ እየሰራ ነው የሚገኘው። ከእነዚህ ስራዎች ውስጥ አንዱ በቅርብ ያሳካ ነው። በ2013 በጀት ዓመት እቅድ ውስጥ አስገብተን በበጀት ዓመቱ በ2014 የመጀመሪያው ወር በመጀመሪያው ሳምንት የተከበርነው የመጀመሪያው የሀገራችን የከፍተኛ ትምህርት የምርምር ቴክኖሎጂ ሽግግርና የኢንዱስትሪ ትስስር ኮንግረስ። ይህን ኮንግረስ ስናዘጋጅ እውቀት መር ኢኮኖሚን ለመገንባት ልህቀት ወደ ልቀት መገስገስ አስፈላጊ ነው። ተቋማት የድርሻ ልዩ ተልዕኮ ተሰጥቷቸው ሊሰሩ ይገባል የሚል ከፍ ያለ ሀሳብ ይዘን ነው ስራ ስንሰራ የነበረው። ብዙዎቻችሁ እዚህ ያላችሁ የዚህ ኮንቬንሽን ዊትነስስ ናችሁ። ይሄን ኮንቬንሽን ከፍ አድርጎ አሁንም ወደሚቀጥሉት ዓመታት ለማስቀጠልና ወደ እውቀት መር ኢኮኖሚ የምናደርገውን ጉዞ የተሳካ እንደ ሀገር ለማድረግ የፌዴራል ሳይንስና ከፍተኛ ትምህርት ሚኒስቴር የጀመረውን ጅምር ስራ ከሌሎች ብዙ አካላት ጋር አብሮ መስራት ስለሚገባው በሀገራችን ውስጥ ደግሞ ትልቅ ስለ ሳይንስ ልዩ ስራ እንዲሰራ በሀገራችን የሕዝብ ተወካዮች ምክር ቤት በአዋጅ የተቋቋመ ሀገራዊ አካዳሚ ስላለ አካዳሚው ነፃ ገለልተኛ አካዳሚ ስለሆነ የሳይንስ ስራም ወደ እውቀት መር የሚደረገው ሀገራዊ ጉዞ አካዳሚሽንስን፣ ተመራማሪዎችን፣ ምሁራንን አስተሳሰብን በነፃነት ይዞ የሚንቀሳቀሱትን አቅፎ መያዝና መሄድ ስለሚገባው በሀገር ውስጥ ብቻ ሳይሆን ከሀገር ውጭ ካሉ ግሎባል ኢትዮጵያውያን ተመራማሪዎችን ጋር አብሮ መስራት ስለሚገባው በዚህ ሂደት ውስጥ ሀገራዊ የሳይንስ ሽልማትን ናሽናል ሳይንስ ፕራይዝ የሚባለውን ይዘን በየመስኩ የምርምር የቴክኖሎጂ ሽግግር የመማር ማስተማር የትምህርትና ስልጠና ሽልማቶችን ይዞ ማስኬድ ስለሚገባው ይሄንን የሚመራ
የሚያስተባብር አካል ሆኖ የኢትዮጵያ ሳይንስ አካዳሚ እንዲሰራ ሀሳብ ቀርቦ ተግባብተን ነው እዚህ ላይ ደረስነው። ይሄንን እናስቀጥላለን ብለን ነው ዛሬ እዚህ ላይ የተፈራረምነው። የሳይንስና ከፍተኛ ትምህርት ሚኒስቴር ድርሻ ይሄንን እያስተባበረ እየደገፈ እየመራ ወደፊት መቀጠል ነው። አካዳሚው የራሱን ኃላፊነት ወስዶ ከሌሎቹ ዊትነስ አድርገን እዚህ ስንፈራረም እኛ ነገር እንዲቆሙ ያደረግናቸው ከፍ ከፍ ያሉ ሀገራዊ ስራዎችን የሚመሩ የአካላት መሪዎች ናቸው። የኮንቬንሽኑ የጀርባ የከፍተኛ ትምህርትና ስልጠና ተቋማት እንዲሁም ምርምር ተቋማት ናቸው። ቀጥሎ ኢንዱስትሪውም በጎን ናቸው። እነዚህን የሚወክሉ አካላት እንደ ዊትነስ ከኛ ጋር ሆነዋልና አካዳሚው እነዚህ ጋር ሆነው ሌሎችም እኛ ያላካተትናቸውን ይዞ በነፃነት ይሄንን ስራ ለሚቀጥሉት ብዙ ዓመታት እንዲመራ ብለን ይሄን አሳይመንት የሰጠነው እንደ መንግስት አስፈጻሚ የሳይንስና ከፍተኛ ትምህርት ሚኒስቴር ይሄንን ስራ በሚቀጥሉት ዓመታት የሚመራ የሚደግፍ መሆኑን ቃል ለመግባትና ይሄንን በፊርማችን ለማረጋገጥ ያስቀመጥነው። ስላዳመጣችሁ ብቻ ሳይሆን ይሄን ስራ የቤት ስራ አድርጋችሁ ወደ ተቋሞቻችሁ ወስዳችሁ ስራ እንደምታደርጉ ከዛሬ ጀምራችሁ በቅድ ውስጥ አስገብታችሁ ከአካዳሚያችን ጋር በመሆን ሰርታችሁ ለውጤታማ የሚቀጥለው ዓመት ኮንቬንሽን ከወዲሁ እንደምትዘጋጁ በእርግጠኝነት በኮንፊደንስ መናገር እንችላለን። ለዚያ ምስጋናችን ከፍ ያለ ነው። አመሰግናለሁ። እኔም አመሰግናለሁ። ግን አንድ ሁለት ቃል ለመናገር ያህል የከፍተኛ ትምህርት ያስፈልገናል። ክቡር ኮሚሽነሩ አንስተዋል። ለምንድን ነው የሚያስፈልገው? የከፍተኛ ትምህርት የት ነው ያለው? ይህንን ለመመለስ እስቲ ወደኋላ ሄደን የኢትዮጵያን ታሪክ ኢትዮጵያ ከጦርነት ነፃ የነበረችበት ጊዜ ነበር ወይ? አካዳሚው አይቮሪ ታወር አይደለም። አካዳሚው ኢትዮጵያን ሳይንስ አካዳሚ ማለት ያለ ከፍተኛ ትምህርት ወይም የከፍተኛ ትምህርት ኢንስቲትዩቶች ለብቻቸው የሚታዩ አይደለም። የሀገሪቱ ነጸብራቅ የፖለቲካ፣ የኢኮኖሚ፣ የማህበራዊ ነጸብራቅ ናቸው። የኢትዮጵያን ሳይንስ አካዳሚ ስትወስድ ገና 10 ዓመቱ ወጣት እንደ ኢትዮጵያ ባለ ጥንታዊ ሀገር የሰው ዘር በሙሉ መገኛ የሆነች ሀገር ጥንት ደግሞ በስልጣኔ ላይ ወደፊት ገስግሳ ለነበረች ሀገር በጣም ወጣት ትላልቆቹን አካዳሚዎች ብንወስድ እስከ 350 ዓመት ድረስ ያደረጉ አሉ እና ያለስት አካዳሚ ሆነን ግን ዛሬ ላይ የአፍሪካ ናሳ ይባላል ኔትወርክ ኦፍ አፍሪካን ሳይንስ አካዳሚ የ29 ሀገሮች አካዳሚ አባል ጥሩ ስራ ሰርተናል ብለን እናስባለን። ባለፉት 10 ዓመታት እንደገና ደግሞ ኢንተር አካዳሚክ ፓርትነርሺፕ የሚባል የ143 አካዳሚዎች ጥምረት ነው። ያደጉ ሀገሮችን የሚጨምር ታዳጊ ሀገሮችንም የሚጨምር የዛም አባል ነው። መሪት ቤዝድ ስለሆነ ሜምበርሺፑ አይደለም አባል ኤግዚኪቲቭ የሳይንስ ኤግዚኪቲቭ ኮሚቴ አባል 6 ከታዳጊ ሀገር 5 ካደጉ ሀገሮች። ይህንንም ብሎ ምንድን ነው በተፈጠረልን የፖለቲካ መድረክ ነው። መጀመሪያ አካባቢ እንደተመሰረተ 49 ግለሰቦች ነበር። በፒር ነው። አንድ ሰው ራሱ ፈቃደኛ ስለሆነ አባሉን ማለት አይችልም። በሙያው 2 ሰዎች እሱ በሙያው አገልግሎት አበርክቷል። በዓለም አቀፍ በሚታወቁ የሳይንስ መጽሔቶች አትሟል በራሱ አካባቢ። ሁለተኛ ደግሞ ለሙያው ካፓሲቲ ቢልዲንግ ሰርቷል። 3ኛ ኢንተርናሽናል ስታቸር አለው። 4ኛ ከሙያው ውጭ ወጥቶ አገልግሎት ሰጥቷል። እያንዳንዳችን ግለሰብ ደረጃ ደግሞ የምንለካው በራሳችን ሰክሰስ ብቻ ነው። ይሄ ማንም በኢንስቲንክት የሚያገኘው ትምህርት አይጠይቅም። እንስሳው አባብቶ ለራሷ ማሰብ ትችላል። ግን ምስልናችን የሚገመተው ከራሳችን አልፈን ለሌላው ስናስብ እንደ ሰው ወርዝ ሊቪንግ የሆነ ላይፍ እንድንኖር ከራሳችን ይነጋል ይመሻል። ከዛ ወጥተን ደግሞ እንደ ግለሰብ ለሌላው ማሰብ ሲችል ወደ አካዳሚ ስትመጣ የራሳችንን ጊዜ ነው የምንሰጠው። ነፃ አገልግሎት ናቲ የነዳጅ የምናምን እንኳ ነው ናቲ
በነፃ ታገለግላለች ታገለግላለች። እና እንደዛ አይነት መድረክ ነው። እና ስለዚህ ምንድን ነው የምንለው የኢትዮጵያ የከፍተኛ ትምህርት ዛሬ ያለበት ሁኔታ አለምክንያት መንግስትና ምሁራን አንድ ላይ ሰው ህዝብና መንግስት አንድ ላይ አልነበሩ። ዛሬ ቢሆን ሙሉ በሙሉ አንድ ላይ ናቸው ማለት ናቸው። ስለዚህ ምንድን ነው አገር የምታድገው ይሄ ጠቅላላ 115 ሚሊዮን ህዝብ አንድ ዓላማ ይዞ በዛ ዓላማ ሲሰለፍና ወደፊት ሲሄድ። እኔ ሰከንዲር ነበርኩ ተማሪ ለውጡ ሲመጣ አፄ ኃይለ ሥላሴ ጊዜ በ66 ለውጡ ሲመጣ የሁለተኛ ዓመት ተማሪ ነበርኩ እና ያን ጊዜ ጥራት ያለው ትምህርት ይሰጣል። በጣም ጥቂቶች ነው። ኢኩዊቲ የሚባል ነገር አልነበረም። ይህን ትምህርት የማዳረስ የሚባል ነገር አልነበረም። ጥቂት ክፍለ ሀገር ነው የሚባለው። ከክፍለ ሀገር ጥቂት ሰዎች ይመጣሉ። የኤሊት ባለፈው ዶክተር ሙሉ ስለ ኤሊት የሃይር ኤጁኬሽን የኤሊት ነው ብሎ ነበር። ትክክል ነው፣ የኤሊት ሃይር ኤጁኬሽን። ምክንያቱም ኳሊቲ ኦፍ ኤጁኬሽን የምናመጣው ሁላችንም እዚያ ያለን እኛ ስራ አስፈጻሚዎች ልንሆን ይችላል። ነገር ግን ሊደርሽፕ ይጠይቃል። ስለዚህ ኢንዋርድ ተመልክተን እስቲ የሃይር ኤጁኬሽን ትራጀክተሪ ምን ይመስላል፣ የት ላይ ጠንካራ ነበር፣ የት ላይ ወረደ፣ የት ላይ እያንሰራራ፣ አሁን ያለንበት ሁኔታ ይሄ ነው የሚበጀው በጋራ ጠቅላላ እንጂ የሃይር ኤጁኬሽን እንዲህ ነው ይሄ እንዲህ ነው። ፍራግመንትን እኮ ነው አመራራችን። የዩኒቨርሲቲ ኢንዱስትሪ ኬጅን የ2021 ኮንቬንሽን እኛን አካዳሚውን የሳብን ለምንድን ነው ኦል አክተርስ አንድ ላይ ያመጣል ለመጀመሪያ ጊዜ ነው። እና ይህ አመራር እጅግ ሊመሰገን ይገባል። መቼም ቢፈቀድና ቢጨበጨብ ደስ ለመጀመሪያ ጊዜ በስሙላ ዩኒቨርሲቲ ኢንዱስትሪ ሊንኬጅ ይባላል እና አውትሪች ይባላል። ኮሚኒቲ ኢቫሉዌሽን የለው ሞኒተሪንግ የለው ማአት የተሰሩ ስራዎች አሉ። እኔ ሄጄ እንግዲህ ፕሮዳክት ኤሪያ ፓተንቶች አሉኝ። አሁን በፋርማሲውቲካል ኤሪያ የራሴ ፓተንቶች አሉ። ብዙ የሰሯቸው ስራዎች አሉ። ገበያ ላይ ሊወጡ አልቻሉም። ለምን? የፋርማሲውቲካል ኢንዱስትሪ ማርኬት አለ። የኔን ሪሰርች ቤዝድ የሆነ ውጤት አይፈልጉም። በእርሻ ብዙ ስራ ተሰርቷል። ባይሰራ ኖሮ ከዚህ የከፋ ይሆን ነበር የዛሬ የፉድ ሴኩሪቲ። ስለዚህ ምንድን ነው ያለፈውን ጠንካራ ጎን ይዘን ያለፈውን ድክመታችንን ደምረን ዛሬ ላይ ፕሮግራም አውጥተን ኤንድ ቱ ኤንድ በሚገርም ሁኔታ ላይ ተስፋዬ የጫረው ይሄ ኤግዚቢሽን ወደ 66 ገደማ ኤግዚቢሽኖች ነበሩ። እነዚህ ኤግዚቢቶች ኢንዱስትሪያል ሪቮሉሽን ዋን ውስጥ ያሉ አሉ፣ ማሽነሪ ያሉት፣ ሁለተኛ ኢንዱስትሪያል ሪቮሉሽን አሉ፣ ሶስተኛ እስከ አራተኛ የሚመጧል። እነዚህ ኤግዚቢቶች አንደኛው በጣም ያስደምሩ ሳተላይት ተጠቅሞ ሳተላይት ዴታ ጅማ ዩኒቨርሲቲ ነው የቡና ቅጠሎችን ፎቶግራፎች ያነሳል። በብዙ ሺዎች መቶ ሺዎች የሚቆጠሩ ፎቶግራፎች እነዚህ ዴታ ገብተው አንድ የቡና ተክል ምን አይነት በሽታ ሲይዘው እንዲህ አይነት ከለር ያመጣል። ሁለተኛ ደግሞ ድራውት ነው፣ የኒትሪሽን ችግር ነው። እነዚህ በሙሉ አድርገው ጠቅላላ ለገበሬው ኢንፎርሜሽን ፍራግመንትድ በሆነ መልኩ ኖሌጅ ዳብረዋል። 75 ዓመት ለሃይር ኤጁኬሽን በጣም ትንሽ ጊዜ። ቻይናዎች ያደጉት ኮሪያዎች ያደጉት ገባኛል ትንሽ አድርግ ያለው እና ቻይናዎች ኮሪያዎች አይቴክ ዘሊበርቲ እንድ መድረክ ስላስ አይቴክ ዘሊበርቲ እና እንዳስተማሪ ደግሞ ትንሽ ሼር ላድርግ እፈልጋለሁ። እና ቻይናዎች ኮሪያዎች ተነሱ አይደለም የብዙ ሺህ ዓመታት የብዙ መቶ ዓመታት ጥርቅም ነው ቻይና ዛሬ ያደረሳል። ዝም ብሎ አይደለም። የእኛ ግን በመሀሉ የተሰባበረ። ስለዚህ እስቲ ራሳችንን ፈትሽ። ከሞሼ እንደ ሞሼ ይቀጥላል አናውቅም። ነገር ግን ስሙ ቢለዋወጥ ሚሽኑ ቪዥኑ የኮንቬንሽኑ ማንም ይምጣ ማንም ይቆይ የሚቀጥል ይመስለኛል። ምክንያቱም በበጎ ዓላማ የተሰባሰብን። ስለዚህ እናንተንም እንኳን ደስ አላችሁ እላለሁ። የሳይንስ አካዳሚ አባል እንድትሆኑ ሃይስት አፔክስ የአንድ አካዳሚሽን አፔክስ የአካዳሚ ፌሎ የሆነው ነፃ አገልግሎት ትሰጣላችሁ። በርቱና ስሩ። ፓብሊኬሽን ትንሽ ከፍ ይላል። እሱም ራሱ ለውድድር ያመቻል። በትዕግስት ስላዳመጣችሁኝ አመሰግናለሁ።
ፕሮፌሰር ጽጌ ገብረ ማርያም የኢትዮጵያን አካዳሚ ኦፍ ሳይንስስ ፕሬዚደንት እጅግ በጣም እናመሰግናለን። ስለእሳቸው ደግሞ ሞቅ ያለ ጭብጨባ እጅግ በጣም እናመሰግናለን። እዚህ ጋር የምትቀሩልን የሞሼ ከፍተኛ በአካላት ስትሆኑ ሌሎቻችሁን በክብር ወደ መቀመጫችሁ እንሸኛለን። እናመሰግናለን በድጋሚ። እንግዲህ ክብራትና ክብራን እንግዶቻችን አሁን ከሃርት ኮንቬንሽኑ የመግባቢያ ሰነድ የፊርማ ስነስርዓትና እሱን ተከትሎ አግባብነት ያላቸው መልእክቶችን ነው ወደ እናንተ በሁለቱም ወገኖች እንዲደርሱ ያደረግነው። ዞሮ ዞሮ ግን ዋናው እዚህ ለሁለት ቀናት የተሰባሰብንበት መድረክ ማለትም የኢትዮጵያ የከፍተኛ ትምህርትና ስልጠና የአክሬዲቴሽን ስትራቴጂ የዝግጅት ጉባኤ መድረክ የመዝጊያ ስነ ስርዓቱ ላይ ደርሷል። ማገባደጃው ላይ ደርሰናል። ስለዚህ እሱን በተመለከተ ደግሞ ከሞሼ ከፍተኛ ኃላፊዎች የተወሰኑ የማጠቃለያ ሀሳብ ተሰጥተው ክቡር ሚኒስትሩ ይህንን መድረክ በይፋ የሚዘጉልን ይሆናል። ስለዚህ በቀጥታ መድረኩን ለእነሱ ተዋል። አንድ 2 ደቂቃ ኤክሰርሳይዝ ላሰራኝ ድሮ በኢፒአር ስንሰራ ብዙ ቀን እንቀመጥ ነበር እና በሰውነታችን አንዳንዴ ኮኮናትን በሰውነታችን እንስራ እንላለን። ኮኮናት ሲስሩ ያለበ በሰውነታችን ኦ ኤን ቲ እጅግ በጣም እናመሰግናለን። በጣም እናመሰግናለን። በተነሱ ጉዳዮች ክቡራን ምስል ቤታዎች 5 ደቂቃ እየወሰዱ ቀጣይ ምን ማድረግ እንዳለብን እንዲያነሱ እንሰጣለን። ቲቤት አንጻር እንጀምራለን። አመሰግናለሁ ክቡር ሚኒስትር። አስበን የነበረው ቲቤት ስንወያይ በጋራ ቤቱ ያውቃቸው ብለን ያሰብናቸው ጉዳዮች አሉ። አሁን ከተሰጠው ጊዜ አንጻር እሱን ማስኬድ ስለማይቻል አጠቃላይ የሆነ ግብዓት ተሰጥቷል። ሰነዱ ላይ ሰነዱ ያለውን ጥንካሬም እንደዚሁ ያሉበት ክፍተቶች በዝርዝር 5 ሙያተኞች በዘርፉ የኖሩ በዘርፉ ያስተማሩ የተመራመሩ ሰዎች ፓናሊስቶች ነበሩን። ዶክተር ፍስሐ፣ ዶክተር ብርሃኑ፣ ዶክተር መላኩ፣ አቶ ብዙንና ኢንጂነር ፈቃደ 5ቱ በዝርዝር ሰነድ ውስጥ የተካተቱ ጉዳዮችን አይተው ግብዓት ሰጥተዋል። እንዲሁ ከተነሱት አንጻር ሰነዱ የቴክኒክና ሙያ ትምህርትና ስልጠናን በተመለከተ በይዘትም በሽፋንም የያዘበት በቂ ስላልሆነ ተጨማሪ ስራ ይፈልጋል የሚል ነው። ይሄን ተደጋግሞ ስለተነሳ ኖት ይደረጋል። ያው የተደራጀ ኮሜንት ከዛ መድረክ የሚመጣውን እንዳለ ወስደናል። በማጠቃለያችን እዛ ያነሳውን እዚህ ልድገም እና አንዱ የአክሬዲቴሽን ስትራቴጂ በተመለከተ የዚህ አክሬዲቴሽን ስትራቴጂ ከሌሎች የሪፎርም ስራዎቻችን ጋር የተናበበ መሆን አለበት። ሌሎች ስራዎችን አቅም የሚጨምር አቅም እና የትግበራ ፍጥነቱን ጥራቱን የሚያሳድግ መሆን አለበት። አክሬዲቴሽን ስትራቴጂውም ሌሎቹም ተናቦ መሄድ አለባቸው የሚል አንድ የጋራ ያደረግነው ነው። ይሄ ለአጠቃላይ ይጠቅመናል። የአክሬዲቴሽን ስትራቴጂ እንዲተገበር የሚፈለገው ጥራትን፣ ብቃትን፣ ሙሉ ሰው መፍጠርን፣ እውቀት ያለው ክህሎት ያለው በስነ ምግባር በስብዕና የተገነባ ሰው መፍጠርን ነው። ይሄ ፍሬምወርክ ይፈልጋል። የኳሊፊኬሽን ፍሬምወርክ ለአንተ የቀረበው የኢትዮጵያ ናሽናል ኳሊፊኬሽን ፍሬምወርክ ያስፈልጋል። የቲቤት የራሷ የቲቤት ናሽናል ኳሊፊኬሽን ፍሬምወርክ አለው፣ ግን እንደ ሀገር ናሽናል ኳሊፊኬሽን ፍሬምወርክ ያስፈልጋል። እሱ መጽደቁ በጣም ይጠቅማል። ያንን ይዘን
አህጉራዊ ንዑስ አህጉራዊ ዓለም አቀፋዊ የአፕሊኬሽን ላይ የሚሰራው ስራ ተጨማሪ ድጋፍ ይሆንናል የሚል ነው። ተቋማትን በተመለከተ በተለይ የስራ ድርሻን በተመለከተ ብቃት አረጋጋጭ አክሬዲት የሚያደርጉ ተቋማት በራሳቸው አክሬዲት የሚሆኑበት ስርዓት ያስፈልጋል። ለምሳሌ ስሙን የትኛውም ሊበሉ የትምህርትና ስልጠና ጥራትና ተገቢነት ባለስልጣን የምንበለው የትምህርትና ስልጠና አክሬዲቴሽን ባለስልጣን የምንበለው ወይም ሌላ ስም ያዝ ይህንን ኃላፊነት የሚወጣው ተቋም ግን በራሱ ቅቡልነት ያለው መሆን አለበት። ራሱ የተመሰከረለት መሆን አለበት። እሱ ያለው ነገር እሱ የሰጠው ማረጋገጫ ታማኝ እንዲሆን በሀገር አቀፍ ደረጃ በንዑስ አህጉርም በዓለም አቀፍ ደረጃ የተባለው በጣም ኢምፖርታንት ስለሆነ እዚህ ደግሜ ማንሳት ፈልጌ ነው። ከአጠቃላይ ሁኔታ አንጻር ወደ ትግበራ ስንሄድ የሚያስፈልጉ ስራዎች ሰነዶቹን ዝርዝር ሰነዶችን ዝርዝር ማስፈጸሚያ ስትራቴጂዎችን ከማዘጋጀት አንጻር ትግበራው በናሙና የሚጀምር በፍጥነት የሚተገበር ግን በተወሰኑ ተቋማት ጀምረን በፍጥነት ተምረን የምናሰፋ መሆን አለበት። ፕሮፖዝ የተደረገው ሰጀስት የተደረገው ሁለቱ የሳይንስና ቴክኖሎጂ ዩኒቨርሲቲዎች የተጀመሩ ስራ ስላለ ከዩኒቨርሲቲው ተልእኮ ልየታ አንጻር ከሶስቱም ፕላስ አንዳንድ መውሰድ እንየት የቴክኒክና ሙያ አንድ ፖሊቴክኒክ ኮሌጅ አንድ ኮሌጅ እና አንድ ኢንስቲትዩት መውሰድ። ይሄ በተለይ ከቴክኒክና ሙያ ትምህርትና ስልጠና አንጻር ያንሳል። ለምን 10 ክልሎች 2 ከተማ መስተዳድሮች አሉ። እነኚህ ሪሊ ፓይሌት ለመሆን ፓይሌት በቂ ትምህርት ሊሰጡ ሊሆኑ ይችላሉ ወይ? እንደ ሀገር የታሰበው በየክልል ብናደርገው 3 ተቋም በየክልል ብናደርገው ተምረን የምናሰፋበት ቢሆን የሚል ነው። ሌሎቹ ጉዳዮች በጋራ እዚህ ስለሰማኋቸው ምላሽም ስለተሰጠባቸው በቂ ናቸው ብዬ ስላሰብኩ ከዚህ በላይ ባልሄድ የሚል ነው። አመሰግናለሁ። እኛ ጋር ለከፍተኛ ትምህርት ብዙ እሾዎች ተነስተዋል። በተለይ ፓኔሊስቶች በከፍተኛ ትምህርት በዚህ ስራ ላይ እውቀት አላቸው ብለን የወሰድነው እና በዚህ ዙሪያ አስተያየታቸው ሰጥተዋል። ያ እንዳለ ሆኖ አንዳንድ የተነሱ ጉዳዮች አሉ። እንደ መነሻ ጎልቶ የወጣው የዚህ የስወት አናሊሲስ እዚህ ስትራቴጂ ምን ነበረ ምን እንደሆነልን በጣም ሩት ኮዝ ለምሳሌ አሁን አንድ ተቋም ብቻ ሳይሆን ኮንቴክስቱ ብናየው የሚል ተነስቶ ሩት ኮዝ አናሊሲስ ማለት ኦኬ በዚህ ለምን ነው ወደድነው ጥራት ስንል አንዱ መነሻችን ምንድን ነው መነሻችን የስንናገር ለቤንችማርክ ነገር የሚወስደው ማለት ነው። ሁለተኛ ዋና ምንጩ የችግር ምንጭ ማለት አንድ የህና ወይ ኖሽ ብቻ ሳይሆን ዋይደር ኢኮኖሚክ ፖለቲካል ሶሻል ኮንቴክስቱ ሊገባ የሚል ትክክል ነው። ያን ካላወቅን የሚል ተነስተዋል ለስወት አናሊስቱ። ሌላው አንድ ደሽቶ የተነሳ ስትራቴጂው ላይ ምን ላይ ትኩረት ማድረግ አለበት? በተለይ እዚህ ላይ ያሉ ክላንት የሚፈልጉ አክሬዲቴሽን ሰርቲፊኬሽን የሚል አለ። ማን ነው የሚያካሂደው? ግልጽነት ያስፈልጋል። ማን ተቋም ብለናል። የትኛው ተቋም? ስለ ማህበራት ተነስተዋል። ሌሎች ነገሮች እና ገለልተኛ እና አቅም ያለው ኢኮኖሚስ ነፃነት ያለው ስንል ይህም ግልጽ መሆን አለበት። ማን ነው የሚያካሂደው የሚል ተነስተዋል። እሱም ስትራቴጂ ላይ መታየት ያለበት ነው። እዚህ ላይ አብረን የምታየው ፕሮግራም አክሬዲቴሽን እና ኢንስቲትዩሽን አክሬዲቴሽን ምንድን ነው? በተለይ በሁለቱ ኮንሰፕቶች አክሬዲቴሽን እና ሰርቲፊኬሽን እና ሬጂስትሬሽን ለዚህ ያላቸው ኮንሰፕቹዋሊ ምን ማለት ነው የሚል በግልጽ መስሎኝ ድግግሞሽ እንዳይኖር አንዱ ከስራ አንዱ ያካትት ከሆነ የሚል ትክክለኛ ኦብዘርቬሽን ነው። ከዚህ አሁን የሚነሳ ሰርቲፊኬሽን
ሪአክቴሽን ነገሮች አብሮ መታየት አለባቸው። መቼ የሚል በተለይ በእኛ ሀገር ኮንቴክስት ጥንቃቄ የሚያስፈልጋቸው አንድ በሶስተኛ ዓመት ወይ በመጨረሻ አካባቢ ከሆነ ብዙ ነገር ከተደከመ አሁን ካለን የህግ አሰራር የገንዘብ ተቋሙ ለመንግስት የሚለው ነገር እሱ ቢታይ በጣም ለሁሉም የሚያካትት ለመንግስትም ለግል ተቋማት የሚያካትት እንዴት ነው ማለት የምናደርገው የሚመጣው ለምሳሌ ከ3 ዓመት በኋላ 4 ዓመት ከሰራ በኋላ ተመዝግቦ ያ ነገር ይዘጋል ነገር ካልን በተማሪዎች በአጠቃላይ የሚመጣው ምንድን ነው የሚል ግልጽ የማድረግ ጉዳይ ሊሆን ይችላል። እነዚህ በጣም ኢምፖርታንት ናቸው። ሌላው የተነሳ ስለ ጥራት ጥርጣሬ አቅርተሽን ያመጣል ያመጣም ጥራት የሚለው እዚህ ላይ ግልጽ መሆን አለበት። ቨሪ ኢምፖርታንት። ምክንያቱም ትናንትና ስናቀርብ ታስታውስ እንደሆነ የጥራት ማረጋገጥ ስርዓቶች ወደ 4 ናቸው። 4 ናቸው ሜቶዶሎጂዎቹ። አንዱ የሰልፍ ኢቫሉዌሽን ሰልፍ ሪቪው ኢንተርናል ሪቪው ያለው በጣም ጠቃሚ ነው። የዚህ ኢንተርናል ኳሊቲ አሹራንስ ኢንተርናል። ሌላው ኳሊቲ ኦዲት የጥራት ኦዲት ነው። 3ኛው አክሬዲቴሽን ነው። 4ኛው ኳሊቲ አሰስመንት ይሄ ብቃት ምዘና እያለ አውትካም የምንመዝበት ስለሆነ እነዚህ የሉ ማለት ነው። አንድ ተቋም አክሬዲቴት ለመሆን እውቅና ለማግኘት የሚያሟላቸው ነገሮች እንደዚህ ነው መኖር አለበት። ስለዚህ እንደተባለው ፕራይመርሊ ኳሊቲ መረጋገጠው ፕራይመርሊ ሪስፖንሲቢሊቲ ተቋማት ካልሰሩ እውቅና አልሰጠንም በቃ አልሰጠንም ካልን አዘይነው ዘጠኝ ምንድን ነው ዋት ዘ ፐርፖዝ። ስለዚህ መጀመሪያ መሰራት ያለባቸው በተለይ ኢንተርናሊ ጠንካራ የሆነ የውስጥ ጥራት ማረጋገጫ መምጣት አለበት። እነዚህ ፕሮሰስ ላይ ግብአቱ ላይ ትናንትናም ስታንዳርድ የፋሲሊቲ ሁሉ እነዚህ በሙሉ በሚያካትት መንገድ አትዲሽን አለበት። በተቋም ደረጃ የሚሰሩ ስራዎች ስላሉ እነዚህ አሁን እያልን ያለው ግን ኤክስተርናል ግን ያን መንግስት እንዴት ነው እርግጠኛ የሚሆነው? መንግስት እንደ መንግስት በነገራችን ላይ ብዙ ነገር ሲነሳ ነበር። እንደ ሀገር እኮ ኢኒሽል ቢልዲንግ ላይ ችግር አለ እየተባለ ኢኒሽል ቢልዲንግ ላይ ተቋም ግንባታ ላይ ችግር አለ። አንዱ ተቋም እኮ ትምህርት ነው። በአንድ ሀገር ትልቁ ተቋም ጄኔሬሽን የሚቀርጸው ትምህርት ነው። ይሳንልሽ እንደ መንግስት ሲታይ ትልቁ ተቋም አንዱ ማህበራዊ ተቋም ትምህርት ነው። እዛ ላይ ፌል ካደረግን ፌል እናደርጋለን። ሌሎች ኢኮኖሚ ተቋማት ይኖራሉ፣ ሌሎች ተቋማት ነው። ጠንካራ ተቋማት በሌሉበት በጣም አስቸጋሪ ነው። አገር ግንባታ የሚባለው ነገር ስለ ኔሽን ቢልዲንግ ስለ ስቴት ቢልዲንግ የሚነሳው ስቴት ቢልዲንግ ብለው ይሄም እንደ ሞሼ እንደ እየሰራ ያለው ጠንካራ ተቋም እንዲኖር ነው። ይህን ሬጉሌት የሚያደርግ ይህን የሚመራ ልጅ ወደ ስፔሲፊክ ስንመጣ ግን አክሬዲቴሽን ስናወራ ደግሞ ይህን በደንብ የሚመራ በደንብ ሬጉሌት የሚያደርግ ተቋም ያስፈልገናል። ስለዚህ ይህን የተባለው ነገር ከዚህ ጋር እየተያዘ ነው የሚል ሀሳብ ነው ያለኝ። ተነስቷል በሚገባ እዚህ በእርግጠኝነት አክሬዲቴሽን ጥራት ያመጣል። ስለሚያመጣ ነው እዚህ የተወራ ያመጣል። ጥራት ማለት ዝም ብሎ ፖሊሲ ስትራቴጂ ምናምን ስለ ስራ ኢንጌጅመንትን ያመጣል። የሰዎችን ባህሪ የተቋማት ባህሪ ወደዚህ እንዲመጣ ስለሚያደርግ የሚል ስለሆነ በዚህ ብያሉ። ሌላው አንድ የተነሳው ስለ ስኮፕ ነው። ስለ ማንዳቶሪ እና ቮለንተሪ በፈቃድ የሚለው ግልጽ እናድርገው ምን ማለታቸው እነዚህ ፕሮግራሞች እንደማን ናቸው? ስለ ግብርና ተነስቷል ለምሳሌ ሌሎች። ስለዚህ እነዚህ የትኛዎች ናቸው? ሌላው እስከ ፓይለት ጋር ተያይዞ ተነስቷል። ፓይለት ላይ እንጀምር። ስለ ቅድመ ዝግጅትም ተነስቷል። 2014 እንዴት አድርገን ቅድመ ዝግጅት ያስፈልጋል የሚል እነዚህ በሙሉ እሺዎች ከስትራቴጂ አኳያ እንዲታዩ ተነስተዋል። ሌላው የተነሳው በጣም ናሽናል አቴንሽን ያስፈልጓል የሚል በፕራይም ሚኒስትር ወይ በምክትል ጠቅላይ ሚኒስትር የሚመራ የአክሬዲቴሽን ካውንስል ይኖር የሚል ሳጀሽን መጥቷል። እንዲታይ ያስፈልጋል ወይ የሚል ነው። ሌላው ምናልባሽ ከዚህ ጋር ተያይዞ የተነሳ ያለው ስለ ያን ኦቶኖመስ ብለው የግል ነው የመንግስት የሚለው ነገር ይሄ ኦቶኖመስ ስትል ማለታችን ፕራይቬት ካምፓኒ ነው የመንግስት ምንድን ነው የልማት የመንግስት ነው ኢዝ ቨሪ ኢምፖርታንት ግልጽ እናድርገው የሚል ገለልተኛ ስንል ምን ማለታችን ነው የሚል ይህም አይ ቲንክ ክላሪቲ የሚፈልግ የሚል ተነስተዋል።
ከዚህ ጋር ተያይዞ ምናልባሽ እዚህ ላይ የተለያዩ አካላት ሚና ዲፋይን ይደረግ። ለምሳሌ ፕሮፌሽናል አሶሺዬትስ ሚና ምንድን ነው? ሌሎች ከዚህ አኳያ የእነዚህ ሚና እንዴት ነው የሚል በስትራቴጂው ላይ መመላከት አለበት የሚል ነው። ሌላው የሲቪል ሰርቪስ ኮሚሽን የቀረበው ሪፖርታንት እንዴት ነው ስለ ቅጥር የቅጥር ሰዓት አርጓል ነው እና ኢምፖርታንት ነው። ሮድማፑ ቀርቧል። ከዛ አኳያ እንዴት ነው የምናየው የሚል ነው የተነሳው እና አይ ቲንክ በእኛ በኩል አብዛኛው ግብአት ነው ያን ተወስደው ወደ ስራ መግባት። ሌላ ፍልስፍና ተነስቷል። የትምህርት የኤዱኬሽን ፍልስፍናችን ምንድን ነው? ከፍተኛ ትምህርት ሪሊ ያስፈልገናል ወይ? እነዚህ ሾዎች አሁን የዚህ ፓርት አይደለም። ትንሽ ረቀቅ ያለ ስራ ነው የሚፈልገው፣ ግን ከፍተኛ ትምህርት በእኔ እምነት ያስፈልገናል። ስለሚያስፈልገን ነው። የኢኮኖሚክ ቲዮሪስ አሉ፣ የዲቨሎፕመንት ቲዮሪስ አሉ። ምን ያህል ኖሌጅ ኢኖቬሽን ዲቨሎፕመንት ነበር ግልጽ ነው። ይሄ ደግሞ አንዱ ስራ የከፍተኛ ትምህርት ስለሆነ ነውና ይህም ይዘናል ማለት ነው። አይ ቲንክ በእኔ በኩል የተነሱ በእኛ በኩል እነዚህ ነበሩ። አመሰግናለሁ። አመሰግናለሁ። እኔም የተወሰኑ ሀሳቦች ላይ ትኩረት ብናደርግባቸው እያሰብባቸውን ለማንሳት በዚህ የአንድ ቀን ተኩል ቆይታችን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ብዙ ነገሮችን ከአክሬዲቴሽን ጋር ከጥራት ጋር የሚገናኙ ብዙ ጉዳዮችን ጨብጠናል በጋራ እያስባለሁ። በመነሻው የዩኒቨርሲቲው ፕሬዚዳንት ያቀረቡልን የዩኒቨርሲቲያቸው ነባራዊ ሁኔታ እና ቀጣይ የጉዞ አቅጣጫ ብዙዎቻችን የብዙ ዩኒቨርሲቲዎችን ሁኔታ የሚያሳይ ስለሆነ ወደ አክሬዲቴሽን ስንሄድ እንደ ከፍተኛ ትምህርት ተቋማት ምን ላይ ትኩረት አድርገን እንስራ የሚሉትንም ያመላከተ ነው ብሎ እውቅና ሰጥቶ መጀመር ተገቢ ነው። የቀረቡ ሰነዶችም ረቂቅ ሰነዶች ናቸው። ሁለተኛውና ሶስተኛው ትንሽ ገፋ ያሉ የታዩ ቢሆንም የመጀመሪያው ሰነድ የመጀመሪያ ረቂቅ ሰነድ ስለሆነ ብዙ ግብዓቶችን ዛሬ በሁለት አዳራሾች ውስጥ ባደረግነው ውይይት ሰብስበናል ብለን በጋራ እንግባባ ይመስለኛል። ትኩረት የሚሹ ጉዳዮች ብላችሁ ያነሳቻቸው ሁሉ ግብዓት ሆነው ወደ ስራ የሚገቡ ናቸው። የስራ ኃላፊዎች ሁለቱንም ያወያዩት ክቡራን ሚኒስቴር ዴኤታዎች ያስቀመጡትን ይዘን ወደ ስራ ለመንደርደር መዘጋጀት ያስፈልጋል። በእኔ በኩል ጠቅላይ ሚኒስትራችን ብዙ ጊዜ የዚህ አይነት መድረክ ላይ የሚያነሱትን ነገር አንስቼ ወደ ሁለት ሀሳቦች እሄዳለሁ። ሀገራዊ ለውጥን ስንመራ ለውጥ ውስጥ ነው ያለን። ለውጥን ስንመራ ሁሌም ለሀሳብ ትልቅ ቦታ መስጠት አለብን የሚለው ሀሳብ ስለ አክሬዲቴሽን ላለፉት 70 ምናምን ዓመታት ከፍተኛ ትምህርት ኢትዮጵያ ውስጥ ከተፈጠረ ጊዜ ጀምሮ ስናወራ ኖረናል። በሰነዶቻችን ውስጥ አክሬዲቴሽን አለ። ግን ያንን ሀሳብ ወደ ስራ ለማስገባት የተንደረደርን ነው የምንገኘው። ስለዚህ ይሄንን ሀሳብ ገዢ ሀሳብ አድርገነው አስቸጋሪ የተከበሩ አቶ ናስር እንዳሉት ጀርባ ሰባሪ ስራ መስሎ ከፊታችን ቢመጣ በቁርጠኝነት ሀሳብን ወደ ስራ ቀይረን ውጤታማ ማድረግ እንችላለን። ይሄንን ውጤታማ ማድረግ የሚችለው ደግሞ ሰው ነው። ሁለተኛው ክቡር ጠቅላይ ሚኒስትራችን የሚያነሱት እኛ ኢትዮጵያውያን ዜጎች የትምህርትና ስልጠና ዘርፍ መሪዎች እዚህ አዳራሽ ውስጥ ያለ ነው፣ ከተለያዩ አካላት የመጣ ነው። እኛ ይሄንን ስራ ዛሬ ይህን ሀሳብ ዛሬ ስራ አድርገነው ነገ ተነገ ወዲያ በሚቀጥሉት ዓመታት እንዴት አድርገን እንደምንሰራ ካላቀድን ለልጆቻችን እቺን ኢትዮጵያ ወይም የባሰች ኢትዮጵያ ትተን ነው የምናለው። ከዚህ አግባብ ማየት ያስፈልጋል። ሶስተኛው እሳቸውን የሚያነሱት ሶስተኛው ተቋምን ኢንስቲትዩሽን ተቋም እንፍጠር እያሉ ስለ አክሬዲቴሽን የሚጨነቅ ተቋም በተለያየ ደረጃ ኃላፊነት ሰጥተን የሚሰራ የሚያራምድ ተቋም እንፍጠር እያሉ ነው ብዙ ጊዜ የሚያነሱልን እና እነዚህ ሶስቱን አዮች ይዘን ወደ ስራ የምንገባ ከሆነ ያልናቸው ነገሮች ሁሉ ውጤታማ ይሆናል። ሀሳብ፣ ሰው፣ ተቋም። ትናንትና ዛሬ ስንነጋገር የነበሩ ጉዳዮችን በደንብ አድርጎ ሰመራይዝ አድርጎ የሚያስቀምጥ ከሰነዱ አንጻር ሰነዱ እንዲዳብር የመንግስት ሰነድ የሀገር ሰነድ ነው የሚሆነው እና እንዲዳብር ከሁኔታ ትንተና አንጻር ሊታዩ ይገባሉ ተብሎ የተነሱትን በሙሉ ይሄን ያዘጋጀው ቡድን ይዞ ወደ ስራ ይገባል። ሰፊ ከአሁን በፊት የተሰሩ ስራዎች አሉ። የ74 ዓመት የከፍተኛ ትምህርት የኢትዮጵያ ታሪክ
በቴክኒክና ትምህርትና ስልጠናም የብዙ አስርት ዓመታት ኢትዮጵያ ታሪክ አለን። እዛ ውስጥ የስራ ኤክስፒሪየንስ ስላለን ያንን ይዘን ማስተካከል አለበት። ሄርካም ባለፉት 20 ዓመታት አልሞላውም ሄርካ ከተቋቋመ ሄርካ ያዘጋጃቸው ትልቅ ሰነዶች አሉ። እነዚያ ሰነዶች ውስጥ ስለ ጥራት፣ ስለ አክሬዲቴሽን የተሰሩ ሰነዶችን አንስተናቸው ለዚህ ግብዓት አድርገው መጠቀም ያስፈልጋል የተባለው መያዝ እና ወደ ውጤት መንደርደር ያስፈልጋል። አሁንም የመንግስት ሰነድ ስለሆነ የሰነዱ አስፒሬሽንስ በሰነዱ ውስጥ ሊቀመጡ ይገባል። ከፎርማት ጋር ነው የሚገናኘው። በዚህኛው ፎርማት ያልተካተቱ ነገሮች ግን በመንግስት የስትራቴጂ ሰነዶች አወቃቀር አንጻር ታይተው እንዲዘጋጁ ማድረግ ያስፈልጋል። ወደ ስትራቴጂክ ኢሹስ ሲኬድ በስትራቴጂክ ኢሹስ ውስጥ ይታዩ ተብሎ የተነሱ ጉዳዮች አሉ። አሁን የ10 ዓመቱን የሀገራችንን የልማት ፍኖተ ካርታ ስታዩ ወደ ተቋም ደግሞ ወስደን በሴክተር ያዘጋጀናቸው የ10 ዓመት የልማት ፍኖተ ካርታዎችን ስናይ ምን ያክል በጀት ያስፈልገናል የሚለውን ኤክሰርሳይዝ አድርገናል። የእኛውንም ስትራቴጂ ወደ መሬት አውርደን ስራ ለመስራት ፋይናንስ ኬታ ነው ምን ያክል ፋይናንስ ያስፈልገናል የሚሉትን ማመላከት ተገቢ ነው ያለ የተባሉትን አይቶ እዛ ውስጥ ማስገባት ያስፈልጋል። ያለንበት 21ኛው ክፍለ ዘመን 5ኛው ሶሳይቲ 5.0 የሚባለው ዲጂታል ዘመን ላይ ነው ያለን። ከወረቀት እንውጣ፣ ከአናሎግ ስራ እንውጣ። የአክሬዲቴሽንን ስራ ውጤታማ ለማድረግ ወደ ዲጂታይዜሽን ከፍ እንበል የተባለው ትልቅ ስትራቴጂክ ጉዳይ ሆኖ መያዝ የሚገባ ነው። ይሄ ከምን ጋር ይገናኛል? ከሌሎች ሀገራዊ ስትራቴጂዎች ጋር የእኛን ስትራቴጂ አላይ ማድረግ ያስፈልጋል የሚለውን እንድንይዝ ያደርጋል ማለት ነው። እንደ ሀገር ዲጂታል ኢትዮጵያ 2025 የሚለው ሰነድ እንደ ኢትዮጵያን ዲጂታይዝ እናድርጋት፣ እንደ ስራችንን በቴክኖሎጂ ደግፈን ውጤታማ እናድርግ የሚሉ ጉዳዮችን ሁሉ የያዘ ስለሆነ የአንድ ምሳሌ ዲጂታይዝ ማድረግ በዲጂታል ቲንኪንግ ይሄን ስትራቴጂ መቃኘት ያስፈልጋል። ስለዚህ ስትራቴጂክ ኢሹ የመሆን እድሉ ሰፊ ነው ማለት ነው እና ሌሎችንም እንደዛ ይዞ ከፍ አድርጎ ማስኬድ ያስፈልጋል። ስለ ቅንጅትም ሲነሳ ነው የአክሬዲቴሽን ስራ የብዙ ተቋማትን ቅንጅታዊ አሰራር ይፈልጋል። የሙያ ማህበራት እዛ ጋር አሉ። የተወሰነ እዚህ ያለን ምሁራን ውጭ ሀገር ተምረናል። በተማርንባቸው ዩኒቨርሲቲዎቹ ውስጥ ያሉ ላቦራቶሪዎች ሁሉ እውቅና ያላቸው ናቸው። ወርክሾፖች እውቅና ያላቸው ናቸው። ለእነሱ እውቅና የሚሰጡት የዚያ ሀገር የሙያ ማህበራት ናቸው። ከዚያ አግባብ ሊታዩ የሚገቡ ጉዳዮች ለእኛ ስትራቴጂክ ሊሆኑ ይችላሉ። ገና ወደዛ ደረጃ ስላልደረስን እነዚህ ጉዳዮች ከስትራቴጂክ ኢሹ አንጻር ሊታዩ ይገባሉ የተባሉትን ልቅም አልጎ ይዞ ሙሉ ማድረግ ያስፈልጋል። ስለዚህ በቀጣይ ወደ ኤክሰርሳይሱ እየገባን ስለሆነ ሰነዱን ሪች አድርገን እያዘጋጀን ሪችን ለማድረግ ወደ ተቋም ወስዶ የተቋም ሰነድ አድርጎ መግባባት መናበብ ያስፈልጋል። በትምህርት አስተዳደር ዙሪያ እውቀት ያላቸው ብዙ ምሁራን በየተቋሙ ስላሉ በየሙያ ማህበሩ ስላሉ ከእነሱ ጋር በመነጋገር ግብዓቶችን ሰብስቦ ተደራጀ ሰነድ አድርጎ ማምጣት ያስፈልጋል። ያንን እያደረግን ጎን ለጎን በአጭር ጊዜ የምንሰራቸው ስራዎች መለየት ያስፈልጋል። በመካከለኛ ጊዜ የምንሰራቸውን፣ በረጅም ጊዜ የምንሰራቸውን መለየት ያስፈልጋል። የአክሬዲቴሽን ኤክሰርሳይዝ ጊዜ የሚፈልግ ስለሆነ አንድ ጥሩ ምሳሌ እንደ ሀገር ያለን የኢንዱስትሪ ሚኒስቴር ከፋርማሲቲካል ኢንዱስትሪ ጋር የሚገናኘው ስትራቴጂ ሲዘጋጅ ናሽናል ስትራቴጂ ኤንድ ፕላን ኦፍ አክሽን ነው የሚል። ስለዚህ ፕላን ኦፍ አክሽን ከስትራቴጂያችን ጋር አብሮ አልመጣ መሀል ላይ ዲስኮኔክት ሊኖረው ስለሚችል በዚህ አግባብ ማቀድ እንችላለን እና ያሉ ሀገራዊ ጉዳዮችን አይተን በአጭር በመካከለኛ በረጅም ጊዜ መስራት የሚገባቸው እንደሆነ አመጣን ውጤታማ ለውጥ የሚያመጣ ስትራቴጂ አድርገን የሀገራችን የትምህርትና ስልጠና ስራን ውጤታማ ማድረግ እንችላለን። ለነበረን ጊዜ ራሴ በኩል ምስጋና በጣም ከፍ ያለ። በጣም አመሰግናለሁ። ክቡራን ሚኒስትሮች ያቀረቡትን አልደግማቸው። ቀጣይ ምን እናደርጋለን በሚሉ ጉዳዮች ላይ ትኩረት አደርጋለሁ። ከዛ በፊት ግን አንዳንድ ነገሮችን ግልጽ ለማድረግ ያህል የተወሰኑትን አነሳቸዋለሁ ማለት ነው። በዋናነት በርከት ያሉ የሪፎርም ስራዎች በየጊዜው ይነሳሉ። በየጊዜው ከተነሱ በኋላ ውጤታማ ሳይሆኑ ይቀራሉ የሚሉት ነገሮች ብዙ ጊዜ በየመድረኩ እንሰማለን።
እንዴት እንዲህ አይነት ችግር እንዲህ አይነት መጥፎ ባህል እንዴት እናስተካክል የሚባለው ነው ማሰብ ያለብንና ጥሩ ሀሳቦች እንዳይባክኑ አድርገን ጥሩ ሀሳቦች ተቋማዊ ሆነው ችግር የሚፈቱ እንዲሆኑ ከማድረግ አንጻር እንዴት እንምራው የሚባለውን እያነሳችሁ ስለሆነ አሁን ባለው ሁኔታ ጥሩ ይመስለኛል። አገራዊ ሁኔታ ጥሩ አይዲያ መሬት ላይ የሚወድቅበት ዘመንና ዘመናትን በደንብ ማየት ጥሩ ሀሳብ መሬት ላይ የወደቀበት ዘመን ለምንድን ነው የወደቀው የሚባለውን ያው ከኔ በላይ ስለምታውቁ ማንሳት አያስፈልግም። ፖለቲካል ኦሪንቴሽን ሊኖረው ይችላል፣ በርካታ ጉዳዮች ሊኖሩ ይችላሉ። ጥሩ ሀሳቦች ሀገር የሚጠቅሙ ኢምፓክት መፍጠር የሚችሉ ብዙ ጊዜ ውጤት ሳያመጡ ይቀራሉ፣ ተቀባይነት ሳያገኙ ይቀራሉ የሚሉት ነገሮች በየጊዜው ይነሳሉ። አሁን ግን ኦሪንቴሽኑ ምን ይመስላል፣ ይሄ ነገር ይቀጥላል ወይ ለሚባለው አሁን ያለው ኦሪንቴሽን ምን ይመስላል የሚባለው ብታዩ ጥሩ። ባለፉት 3 ዓመታት የተደረጉ ሪፎርሞች ይሄን ያሳያል። ተባብሮ መስራት የሚባል ዲክሽነሪ ውስጥ ትብብር፣ ትስስር፣ የግልና የመንግስት የግልና መንግስታዊ ያልሆኑ ድርጅቶች የሚባሉትን ትብብር፣ ትስስር አንድ ላይ ሆነን ውጤት የሚያመጡ አቅም ፈጥረን አንድ ላይ ሆነን የሚባሉ አስተሳሰቦች አሁን የሚመጡት ደግሞ ከዚህ በፊት ያሉትን ሀሳቦች በየሜዳው የሚወጡትን የሚያሻሽል ይመስለኛል በደይ። ለዚህም ነው ምሁራን ጋር ቁጭ ብሎ መንግስት አብዛኛውን ሀሳብ እየወሰደ ያንን አስፈላጊ በሆነበት እየተጠቀመ አገርን ለመምራት ግባት እያደረገ የሚሄደውና ሽፍት ያደረግናቸው ነገሮችንም በደንብ ብናያቸው ጥሩ ይሆናሉ ማለት ነው። ጥሩ ሀሳብ ያነሳ ሰው የሚታሰርበት ወይም ጥሩ ሀሳብ የሚያነሳበት የሚደነቅበት ዘመናትን ለይቶ ማየት ጥሩ ስለሚሆን እኔ አሁን ተነሳስታችሁ አሁን ያለውን ኮንቴክስት በደንብ አውቃችሁ ጥሩ ሀሳቦችን እያነሳችሁ ለኢንስቲትዩሽን ግንባታ የሚያግዙትን ወደ መድረክ ከማምጣት መቆጠብ የለባችሁ። የሚያስራችሁ የለም፣ የሚቆጣችሁ የለም። ጥሩ ሀሳብ አንስተው ከዛ በኋላ የሚጠቀመው አካል በተገቢው የመጠቀም ብቃት ጋር ይገናኛል እንጂ ከእናንተ በኩል ደግሞ እንደ ሃየር ኤጁኬሽን ኢንስቲትዩሽን እንደ ማንዴት እውቀትን ወደ መድረክ ማምጣት፣ ለተጠቃሚው ግልጽ ማድረግ፣ ፍትሐዊ በሆነ መልኩ ማቅረብ ላይ ወደኋላ ማለት የለባችሁም የሚል ነው። አንዱ በእኛ ደረጃ አመለካከት አካባቢ ያሉ ችግሮችን ክሊር እናድርግ ብዬ የቱ ጋር ነን እኛ። በድሮ ባለው ተቸክለን እዛው ቆዝመን መቅረት አያስፈልግም። አሁን ያለው ሁኔታ እየተቀየረ ነው። እየተቀየረ ያለውን ነገር በደንብ መገንዘብ ያስፈልጋል እያልኩ እንዲሁ ቦልድ ነው ብዬ እየተቀየሩ ያሉ ነገሮችን ኮንቴክስት ውስጥ ሆነን የምናወራ ጥሩ ነው የሚሆነው እና ያንን በደንብ ብናየው ጥሩ ነው። አሁን የምንመራው ሴክተር ደግሞ በደንብ ማየት ኢትዮጵያ ውስጥ ነው እንጂ ይሄ ሴክተር ምን ውስጥ ነው ያለው፣ ምን ኮንቴክስት ነው ውስጥ ነው የምንመራው የሚባለው ማወቁ ጥሩ ይመስለኛል። ሃየር ኤዱኬሽን ነው የምንመራው፣ ሳይንስ ነው የምንመራው፣ ቴክኒክና ሙያ ትምህርትና ስልጠና ነው የምንመራው። ወደድንም ጠላም ኢንተርናሽናል ይዘት ያለው ነው፣ ግሎባል ነው፣ ኢምፓክቱ ሀይ ነው የግሎባል እያለ ኢምፓክቱ እኛው ጋር እዚሁ ቤት ውስጥ የገባ ኢምፓክቱ እኛ ጋር ነው እያልኩት ያለው አንዱ የስራ ዕድል ከመፍጠር አንጻር ፎሬን ዳይሬክት ኢንቨስትመንት ወደ ኢትዮጵያ በሚመጣበት ጊዜ የእናንተ ሰራተኞች ለእኔ አይመጥኑም የሚል ነገር ግልጽ የሆነ ኢምፓክት ነው ለእናንተ ማለት ነው። እናንተ የምታመነጩት ሳይንሳዊ ምርምር ውጤት ቴክኖሎጂ ለማመንጨት ፈጠራ ለማመንጨት ብቁ አይደሉም ካሉ ኢምፓክት ነው የሚሆነው ማለት ነው። የምንሰራቸው ስራዎች ለስታንዳርድ ያልበቁ ናቸው፣ እየለፋን ያልበቁ ናቸው የሚል ፍርድ እየተሰጠ ነው። ስለዚህ ይሄን ኮንቴክስት በደንብ መገንዘብ ያስፈልጋል ማለት ነው። ባህሉ ይሄ የዚህ ዘርፍ ኦርጋናይዜሽናል ባህሉ ይሄ ኦርጋናይዜሽናል ባህሉ እኛ የምናቀርበውን አገልግሎትን በሚመለከት ይሄ ከሆነ እኛን የሚያዋጣ ኢትዮጵያን የሚያዋጣው የትኛው አካሄድ ነው የሚባለውን ደግሞ ማየት አለብን ማለት ነው። ዓለም በተጓዘበት ሁሉን ነገር ይዘን መጓዝ ስለማንችል ብዙ እጥረት ስላለብን የትኛው ነው አሁን ባለንበት በቀጣይ በሚኖረን ጉዞ ባለን አቅም የትኛውን አስተሳሰብ የትኛውን እሳቤ የተሻለ አዋጭ የሆነው ይሄን ዘርፍ መርተን ይሄ አሁን ኮመንት እያደረገ ያለው ግሎባል ኮሚኒቲ የእኛን ፕሮዳክት ተቀብሎ ውጤታማ በሆነ መልኩ እንድንጠቀም የሚያደርገው የትኛው አስተሳሰብ ነው እሳቤ ነው የሚባለው ላይ ነው እኛ ትኩረት የምናደርገው ማለት ነው።
የአበበ የዘለቀ የከለ እያልን እዛው አንጋርም ማለት ነው። የተሻለ አስተሳሰብ የትኛው ነው ከገበያ ኢትዮጵያን የሚያዋጣው የሚባለውን ነው የምንጠቀመው ማለት ነው። ፍልስፍናዎቹ አስተሳሰቦቹ ጥሩ ናቸው፣ በየገበያው እናገኛለን። ግን የትኛው ለኢትዮጵያ ይመጥናል የሚባለው የቫሉዌሽን ስራ መስራት አለብን ማለት ሁሉ አይዲያ ዛሬውኑ መተግበር ስለማንችል የተሻለው አይዲያ ለእኛ የሚመጥን አሁን ባለንበት ከወጪም አንጻር ከአቅምም አንጻር የትኛውን እንጠቀም የሚባለውን ብናይና ወደ ውስጥ ማየት ብንችል የማቀርበው ውጤት የማቀርበው አውትፑት ገበያ ላይ ተፈላጊ እንዲሆን ምን ማድረግ አለብኝ የሚባለውን አስተሳሰብ ከውስጥ ብንጀምር ጥሩ ነው። ኢንዋርድ ሎኪንግ ያስፈልጋል እያልኩ ነው። ይሄን ሀሳብ አሁን የምናስበውና የምናቀርበውን አጀንዳ ፖለቲካሊ አፍሌት እንዲሆን አልፈልግም። የራሳችሁ አጀንዳ ማድረግ አለባችሁ ማለት ነው። መጀመሪያ እንዴት ላሻሽል የሚባለውን ማሰብ አለብን ማለት ነው። የምንመራው ፕሮግራም ሁላችሁም እንደምታውቁ ፕሮግራም እንዴት ይመራል? ፕሮፌሽናሊዝምን ይፈልጋል። ዝም ተብሎ ትራዲሽናል በሆነ መልኩ በተለመደው በሚያዋጣኝ መንገድ ዝም ብዬ ልምራው የሚባል ነገር የለም። ፕሮግራም በፕሮግራም ፕሪንሲፕል ሊመራ ይገባል። ያንን ካልተከተልን አይመጣም። የሚያሳየው ጥሩ ጥሩ ነገር የሰሩና አሁን ዛሬ ላይ የምናያቸው ሰዎችም አገሮችም የተሻለ ነገር ያመጡት ጥሩ ጥሩ መንገዶችን ስለተከተሉ ነው። እኛም ጥሩ መንገድ እንከተል እያልኩ ፕሮግራም እየመራን ነው። የትምህርት ፕሮግራም፣ የምርምር ፕሮግራም እየመራን ነው። እነዚህን ፕሮግራሞች እንደ ፕሮግራም እንምራቸው ነው። ፕሮግራም ግብዓት አለው፣ ሂደት አለው፣ ውጤት አለው። ፕሮግራም መጨረሻ ላይ ደግሞ ኢምፓክት